ያው እግዚአብሔር አብ ራሱን በታቦት ገለጠ፣ እግዚአብሔር ወልድ ራሱን በስጋ ገለጠ፣ እግዚአብሔር መንፈስ ቅዱስ ደግሞ በመንፈስ ከኛ ጋር ተገለጠ፣ ለዓለም ሁሉ ተገለጠ። እግዚአብሔር አብ በምን ተገለጠ ነው ያለው? በታቦት። አይ መድኃኒቴ ኢየሱስ ክርስቶስና እናቴ ቅድስት ድንግል ማርያም ከሴቶች ሁሉ የተለየችው። በጣም ጥሩ። ማርያምና ኢየሱስ ናቸው አልሽኝ ስዕሎቹ። እኔ ስለማታ አክብረ ጥራ መጀመሪያ ዝም ብለህ አንጠልጥላ አትጥራ። ይኸውልህ እንትናቸውን እኮ ሰይጣናቸው ተናዶ እኮ ነው ስራውን ሳጋልጥበት ጊዜ የእናንተ ስጋ ለብሶ እንደፈለገ እዚህ መጥቶ ደግሞ ወንድሞቻችን ያስጨንቃል ሰይጣና በሌሊቱ። ኦርቶዶክስም ሆንክ ሙስሊሙም ሆንክ ተሰብስበህ ሲሆን እንደምትገባ ነው የምታምነው። ምክንያቱም ከክርስቶስ ደም ይልቅ የእናንተን ስራ ነው የምታስቡት፣ ከክርስቶስ ማዳን ይልቅ ደግሞ በዚህ ደግሞ እንትን ልትል ነው እና እግዚአብሔርን ዝም ብለህ አፍክ እንዳመጣ እያረከስክ ታዲያ። እኔ በአንድ መድኃኒዓለም ነው የማስበው፣ በቃ በሱ ነው የማምነው። ከሱ ጋር ነኝ ሁሉ ጊዜ በየርኩበት ጨለማዬ ብርሃን ነው ለኔ። ምናልባት ዳኒ እኔ አንድ ማንሳት የፈለኩት ሐሳብና ሰዎችም ደግሞ እንዲረዱት እንፈልገው እውነተኛ የቤቷን አስተምሮ የሚናገሩት እነ ዘበነና እነ መምህር አነበሩ ቢጫ ቆብ የሚለብሱት ሰውዬ እነሱ እንደሆነ ነው ሰው ማስተዋል መቻል ያለበት። በነገራችን ላይ የተናገሩት መምህር ገብረ ኪዳን ማለት ነውና የሚናገሩት ሁሉ መጽሐፍቶቻቸው ላይ አለ። ለምሳሌ ስላሴ 300 ወቄት ወርቅ አምጥቶ ለልጃችን ሔዋን ማጫ ብለው ለአዳም ሰጡት የሚለው ንግግር በዘበነ ነው የምናውቀው አይደል? ሰዎች ኦርቶዶክሳውያንም ይስቃሉ። ነገር ግን ዶግማቸው የተብራራበት መጽሐፍ ላይ ነው ያለው። ሚስጥረ ስላሴን ሲያብራሩ ነው ይሄ ጽሑፍ ያለው። በጣም ነው የሚገርመው። ለምሳሌ አባ ገብረ ኪዳን ሐሳዊ መሲህ የሚመጣው ሐሳዊ መሲህ ለምቦጫም ነው ሸፋፋ ነው ምናምን እያሉ ኦርቶዶክሳውያን ሁላ ሙድ ሲይዙ ነበር በዛ ንግግር። ሚስጥረ ትንሣኤ ሙታን ሲብራራ የተጻፈ ነው መጽሐፋቸው ላይ ያለ ነው። በጣም በሚገርም ሁኔታ ሜላ ገጽ 54 ላይ ብታየው ለምሳሌ ገጽ 54 ያሁኑ መጽሐፍ ገጽ 54 ላይ በሲኦል ያሉ ነፍሳት ጌታ ክርስቶስ ኢየሱስ ሲሞት ከጎኑ ደም ወስዶ መልአክ በሲኦል ላሉት ነፍሳት ደሙ ተረጭቶ ጥምቀት እንዳገኙ ይናገራል መጽሐፉ። ሚስጥረ ጥምቀትን ሲያብራሩ ማለት ነው። አሁን ኧረ ገድል ነው ምናምን ይላሉ አይደል? ሚስጥረ ጥምቀት ሲብራራ በዚህ መልኩ ነው የተብራራ። ሚስጥረ ጥምቀት ሲብራራ በሲኦል ያሉ ነፍሳት ጌታ ሲሰቀል ደሙን መላእክት ወደ ሲኦል ይዘው ሂደው ረጩ ብሎ ጽፈዋል። እነዚህ ትምህርቶች መምህሮቻቸው የሚናገሩት ትምህርት እውነተኛ የቤተክርስቲያኒቷ ትምህርት ነው። አሁን ዘበነ ሲናገር አስተውላችሁ ከሆነ ረዣዥም ሰዎች ነበሩ በፀሐይ ምግባቸውን የሚያበስሉ፣ ደግሞ አጫጭር ሰዎች ነበሩ በባቄላ የሚሸፈኑ ከፀሐይ ምናምን ብሎ ሲናገር ያስቃል አይደል? መዝሙረ ዳዊት ማብራሪያ ነው። አይገርምም ዳኒ? መዝሙረ ዳዊት ማብራሪያ ነው። እግዚአብሔር ሲናገር ነው ሙሉ ያዘ ይመስለው እሱ ግን መዝሙረ ዳዊት ማብራሪያ ነው። ሶስተኛው ቴዎድሮስ ይመጣል ብሎ ያስተምራሉ አይደል? ሳልሳይ ቴዎድሮስ ይመጣል ከግብፁ ከአሌክሳንድሪያው ጳጳስ ጋር ውጊያ ያደርጋል ምናምን ብሎ ዘበነ ያስተምራል አይደል? የማቴዎስ ወንጌል መጽሐፍ ምዕራፍ 24 ማብራሪያ ነው። ማቴዎስ ወንጌል ሲብራራ በዛ መልኩ ነው የተብራራ። እነዚህ መጽሐፍቶቻቸው እነዚህ የመምህራኖቹ የሚናገሩት ትምህርት እውነተኛ የኢትዮጵያ ኦርቶዶክስ ትምህርት ነው። በቃ እውነተኛ የኢትዮጵያ ኦርቶዶክስ ትምህርት እዚህ ቲክቶክ ላይ ያለው አይደለም ትምህርቷ። እነዚህ ሊቃውንት የሚናገሩት ያለ መጽሐፍ ማስረጃ አይናገሩም። በቃ ዘበነ መጽሐፍቶቻቸው ላይ የተጻፈውን ነው አውጥተው የሚናገሩት። ሰዎች ሲሰሙ ቀልድ ሊመስል ይችላል፣ ግን የተጻፈው እውነት ነው። በቃ የተጻፈውን ትክክለኛውን ትምህርታቸውን ነው የሚገልጡትና አሁን በእነዚህ በዶግማዎቹ የተብራሩትን መጽሐፍ እያመጣን ስናሳይ ምን እንደሚሉ ደግሞ እናያለን ለማለት ነው። ተባረክ። እሺ ጸጋ ይብዛል። ደመላሽ ሰላም ብራዘር እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን በሰላም ጠበቀን። እሺ ኤርሚ አለ? እንምና ትንሽ ቢዚ ነኝ። እሺ ችግር የለም። እሺ ብሩኬ ተቀበሏ።
እሺ ደመላሽ እንኳን ደህና መጣህ። እንኳን በሰላም ጠበቅ። መልካም። ስላሴ ከርስ አላቸው ብለህ ታምናለህ? ከርስ አላምንም። መጽሐፋችሁ ግን ስላሴ ከርስ አላቸው ይላል። አይ አላምንም። አይ መጽሐፋችሁ የኢትዮጵያ ኦርቶዶክስ መጽሐፍ እንደዛ ይላል። መዝገበ ጸሎት መልካ ስላሴ ላይ ስላሴ ከርስ አላቸው ብሎ ተጽፏል። አዲስ ኪዳን ነው ብሉይ ኪዳን? መዝገበ ጸሎት አልኩህ እኮ መዝገበ የጸሎት መጽሐፍ አታውቀውም? መዝገበ ጸሎት እሱ ምን ይባላል አንተ ካወቀው? ምኑ አሁን የጠየቀኝ መዝገበ ጸሎት አልኩ። የጸሎት መጽሐፋችሁ እናንተ የጸሎት መጽሐፍ ላይ መልካ ስላሴ ከርስ አላቸው ተብሎ ተጽፏል። ከርስ አላቸው ብለህ ታምናለህ አንተ? ከርስ አላቸው? እሺ ስላሴ ጭን አላቸው ብለህ ታምናለህ? አይ በዚህ አላምንም። ጾታስ አላቸው ብለህ ታምናለህ? አሁን የእናንተ የቤተክርስቲያናችሁ ትምህርት ነው። እኔ ጾታስ አላቸው ብለህ ታምናለህ? ስላሴ ስንት ናቸው አለ አንተ? አይ አንተ አሁን ለመመለስ ነው የገባው የአንተን ትምህርትና የምትጠይቀው መመለስ ነው ያለብህ። ጾታስ አላቸው ብለህ ታምናለህ? እኔ ለምን አልመልስልህም መሰለህ? መልስ የሌለ ነው የታወቀ ነው። አይ መልስ የሌለ ሳይሆን በእኔ አትከራከሩ ስላለ እሱ ላለው ቃል ደግሞ እኔ በሰው እሱ ባለው አልከራከርም። ነገ ቢሆን ግን ትከራከር ነበር አይደል? ነገ አሁን ሰዓቷ ናት እንዳትከራከር ያደረገች ኮንዲሽኑ ነው። አይ በዛ ሳይሆን እንዴት ነው መሰለህ እዚህ አትሊስት ግልጽ ነው የምነግርህ። እኔ ጴንጤም ሆንኩ ኦርቶዶክስም ሆንኩ ሙስሊምም ሆንኩ እኮ መጽሐፍ ምንድን ነው የሚለው? በእኔ አትከራከሩ ነው የሚለው። አሁን እኮ አልተከራከርንም፣ ጠየቅንህ እንጂ እምነትህን ንገረን ነው እያልን ያለ ነው እንጂ አልተከራከርንም እኮ። እኔ ኦርቶዶክስ ነኝ፣ ትክክለኛ ኦርቶዶክስ። የምርህን ነው? መች ነው ኦርቶዶክስ ይሆን? መች ነው ይባላል እንዴ? አይባልም። መች ነው አይባልም። ስፈጠርም ኦርቶዶክስ ነኝ። ስትፈጠር ጀምሮ ወርሰህ ነው ማለት ነው አይደል? አዎ። ሌላስ ምን አወረሱ ቤተሰቦች ከኦርቶዶክስነት ውጪ? ምን ያወርሱኛል? ይሄን ብቻ ነው ያወረሱክ? ኢየሱስ ሙቶልሃል። በቃ እሱን ልንገርህ እኔ። ኢየሱስ ሙቶልሃል። ኢየሱስ ይወድሃል። መዳኛው ኢየሱስ ብቻ ነው። በክርስቶስ ካልሆንክ ዘመን ተበልቶ ወደ ሲኦል ትሄዳለህ። ካለህበት ቦታ ሊያወጣ የሚችለው ብቸኛው አማራጭ፣ ብቸኛው መንገድ፣ ብቸኛው ህይወት ኢየሱስ ክርስቶስ ነው። እሱን አዳኝ አድርገህ ብትቀበል ካለህበት የሸክም ህይወት ያሳርፋል። ወደ ክርስቶስ ኢየሱስ እንድትመጣ ጥሬ ነው። ያለ እርሱ እረፍት ስለሌለ ሰው ኦርቶዶክስ ስለሆነ አይድንም። ሌላ እምነት ውስጥ ስለሆነ አይድንም። ጴንጤ ስለሆነ አይደለም ሚድነው፣ በኢየሱስ ሲሆን ነው። እምነት የሚወረስ አይደለም። እምነት በልብ ነው። እሺ ከእግዚአብሔር ቃል በልብ ውስጥ የሚፈጠር ነው እምነት። ሰው በእግዚአብሔር ቃል የሚፈጠር እምነት እስከሌለ ድረስ አንተ ማህበርተኛ እድርተኛ ብቻ ነው የምትሆነው። ወደ ክርስቶስ ኢየሱስ በመምጣት ህይወትን ማስመለጥ መቻል አለብሽ ወንድሜ። ኢየሱስ ይወድሃልሽ። ግን በነገራችን ላይ እንዴት ነው መሰለህ የሰው እምነት አንድ አይደለም ታውቃለህ። ወይ ቤተክርስቲያን ስለሄድክ ወይ ቸርች ስለሄድክ ወይ መስጊድ ስለሄድክ አይደለም። እምነትማ በውስጥ እኮ ነው። እኔ ኦርቶዶክስኛ አንድ ቀን ቤተክርስቲያን አይደለም እንዲህ በውስጤ ነው ማምንበት እንጂ ሌላ ነገር ውስጥ አይደለም። ልዩነት የለውም። ቤተክርስቲያን ብትሄድም ባትሄድም ቤትህ ብትሆንም ልዩነት የለውም። እዛ ብትሄድም ቤትህ ውስጥ ሆንክም ዞሮ ኢየሱስን እስካላገኘ ድረስ ምንም ትርጉም የለውም። ህይወት ኢየሱስ። እኔ በአንድ መድኃኒዓለም ነው የማስበው። በቃ በሱ ነው ማምነው። ከሱ ጋር ነኝ ሁሉ ጊዜ። በየሄድኩበት ጨለማዬ ብርሃን ነው ለኔ። አንተ ብርሃን ነህ ማለት ነው።
አይ እኔ በየሄድኩበት ብርሃን ነው። ክፉ አይነካኝም፣ ምን አይነካኝም። በሱ ነው ማምኖ፣ በሱ ነው የሚሄደው። እኔ እኮ አንተ ብርሃን ነህ ማለት ነው። በብርሃን ነው ያለኸው። እኔ በሱ ብርሃን ነው ያለሁት እንጂ በራሴ ብርሃን ሳይሆን በሱ ብርሃን። አንተ ብርሃን ነህ ወይ ነው ጥያቄ? እኔ ብርሃን አለው። ከኔ በፊት ያለው አምላኬ ብርሃን ነው ለኔ። አምላክማ ብርሃን ነው ግን አዎ የድንግል ማርያም ልጅ ኢየሱስ ክርስቶስ ከፊት ለፊቴ ብርሃን ነው ለኔ። አሁን ሰው ብርሃን በሆነው አምላክ ሲሆን እሱም ብርሃን ይሆናል። አሁን ችግሩ አንተ ብርሃን የሆነውን አምላክ ሰዎች ነገሩክ፣ ስለሱ ሰማህ እንጂ በእርሱ አልሆንክም። በእርሱ ብትሆን ኑሮ አንተም ብርሃን ትሆን ነበር፣ ወደ ብርሃን ብትመጣ ማለት ነው። እና አሁንም ጥሬ ወደ ኢየሱስ እንድትመጣ ነው። እሺ ኢየሱስን እስካላገኘ ድረስ ብትሞት አሁን ወዴት የምትሄድ ይመስልሃል? እኔ ወደ ገነት። በየትኛው ስራ ነው ገነት የምትገባው? በየትኛው ስራ? በማጥፋት ይሆናል። በምን ይሆናል? በማጥፋት ማለት በማጥፋት ስለ ያው አንድ ክንድ ባዶ ከሆነ ሁሉ ጊዜ ጥፋተኛ ነህ እኮ። ታዲያ ጥፋተኛ ኃጢአተኛ ሲሆን ገነት ይገባል እያልከኝ ነው? አይ ጥፋት የሰራማ ገነት አይገባም። አንተ ጥፋት የለብህም፣ ኃጢአት የለብህም። ጥፋት አለብኝ፣ ኃጢአት አለብኝ። እዚህ ምድር ላይ ግን ምንድነው መሰለህ እጁ ሰፊ ጥፋት ያለበት የት ነው የሚገባው? ጀነት ነው። ጥፋት ያለበትማ ገሃነም ነው የሚገባው። በአንተ ንግግር እኮ ገሃነም ነው የምገባው እያልክ ነው ያለው። ጥፋት አለብኝ ካልክ ገሃነም ነው የምገባው እያልክ ነው። አዎ ጥፋቴንማ ንስሐ ገብቼ ራሴን አስተካክዬ ጌታዬ ለምኜ አጣቴን ይቅር በለኝ ብዬ መቼ ፈጣሪ መምጫው ይታወቃል እንዴ? አይ አንተ መቼ ነው ንስሐ የምትገባው ነው ያልኩክ። እኔ እሱ ባለቀን እኮ። ለምን እሱ ባለቀን? አሁን እሱ ነው ዛሬ ብሏል እሱ ንስሐ እንገባ። ለምን ዛሬ ንስሐ ገባ? እኔ ንስሐ የምገባበትን ቀን እሱ ምድር እንደፈጠረ አንድ ቀን እኮ ዛሬ አለ እኮ በቃ። አይ እንደ ትንቢተ ዳዊትም በህልምም ይሁን በቅጀትም አንዴ ያሳየኛል። በዛ ነፃ ልሆን እችላለሁ። ጌታ ይርዳ ካለህበት ቦታ እንድትወጣ እንግዲህ ቃሉ ይርዳክ። እሱ ነው ልልህ የምችለው። በሸክም ውስጥ እንዳለ ያለውኝ በድካም ውስጥ እንዳለ ያለው ጌታ እንግዲህ ይርዳ ወንድም አለ ደመላሽ። አንተ ባልከው በጌታ ቃል ከሆነ እቀበልሃለሁ። በቃ ጥሩ ነገር ነው የነገረ ደመላሽ። እና ንስሐ ለመግባት ጊዜ አትፍጅ። ከጌታ ጋር ቶሎ ተስማማ። እሺ ወዳጄ። እሺ ጌታ ደግሞ ይወዳል። እሺ ያ ፍቃደኛ ነህ እንጸልይልህ? አዎ እሺ እሺ። ምናልባት ይቺ ቀን ለአንተ የመዳኛ ቀን ትሆናለች እና ዊኔቨር ነው የምናውቀው ነገር የለምና እግዚአብሔር ይህንን እድል በዚህ ሰዓት እንድትሰማ ያደረገ እግዚአብሔር ነው የሚሆነውና ከጌታ ጋር መስማማቱ ለአንተ ይጠቅማል። ነጋችን በእጃችን ስላልሆነ ማለት ነው። እሺ በጸሎት ልምራህ። እኔ የምለውን የራስህ ጸሎት አድርገህ ለጌታ ንገረው፣ ለእግዚአብሔር ንገረው። እሺ ከቻልክ ተንበርክከ እግዚአብሔር በሁሉ ስፍራ ላይ ስላለ ያንተን ጸሎት ልመናህን የልብህን ፍላጎት ሁሉ እግዚአብሔር ይሰማል፣ ያደምጣል፣ ያያል። እሱ በሁሉ ቦታ ላይ ስላለ ማለት ነውና ተንበርክከ ይህንን ጸሎት ለጌታ ንገረው። ጌታ ሊቀበል ፈልጎ ነው እንደምነት? ንስሐ መግባት ፈልገው ነው። እውነተኛ ነው ደመላሽ? እውነትህ ነው?
ሰው ካለው እውነትህን ነው ወይ? ደመላሽ እያዋራ ነው። እየሰማሁ ነው። እውነትህን ነው ወይ? እኔ እውነቴን አይደለም። ከእውነትን አይደለም እኮ ለዛ ነው እኮ የጠየቅኩህ። ወንድምነት የጠየቅኩህ ለዚህ ነው። ስለዚህ ታች ውረድ ብራዘር። እሺ ታች ውረድ። በጋዛ አይደለም የምናገለግለው። እሺ ራሳችሁን የምታታልሉት። ኦኬ እዚያ አታታለልም እግዚአብሔርን። እኛን ልታታልሉ ትችላላችሁ፣ ግን ጌታን አታታልሉ። ያ ቴንክ ወንድምነት ጸጋ ይብዛል። እሺ እንግዲህ ይህ ትውልድ ነው ያለው ምን ያህል ገና ወንጌል መስበክ እንዳለብን ለምድራችን ኢየሱስን ማሳየት እንዳለብን ትልቅ አሳይመንት በየቀኑ እንደምትይዙ አስባለሁ። በጌታ ፊት የምትሆኑበት ጌታን የምትጠይቁበት በጣም ብዙ ርዕስ እግዚአብሔር እየሰጣችሁ እንደሆነ አስባለሁ። አይደል? የሚያስቅ አይደለም፣ ምንም ደስ የሚል ነገር አይደለም የምናየው። በጣም የሚያሳዝን ልብ የሚሰብር ትውልዳችን ላይ አሁንም ምን ያህል ትልቅ ጨለማ እንዳለ ነው የምትረዱትና ሃይማኖታዊ መልክ አለው፣ ግን ኃይሉን የካደ ትውልድ ነው የምታዩትና we have to pray ወገኖች፣ መጸለይ ያለብን በእውነት። እሺ ሰላም ኪያ እሺ ሰላም አእምሮ ሰላም እንዴት ነህ? አለሁ ጋርምስ ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና መጣሽ። እሺ ሜላ ያለ እሺ አይምሮ እንዴት ነህ? ሰላም። ስለ ስላሴ እያወራን ነውና ኩነት በስላሴ ኩነት የሚል ትምህርት አለ አይደል? ኩነት ምን ማለት ነው? ኩነት ኦኬ፣ አታውቀውም? ካላወቀው ለማውራት ይቸግራል። ሰምተህ አታውቅም ኩነት ሲባል? ኩነት እንጃ እኔ ሰምቼ አላውቅም። ኦኬ፣ ስለ ስላሴ ምንድን ነው የምታውቀው? እስቲ ንገረን። ስለ ስላሴ በስላሴ ታምናለህ? አምናለሁ። ስላሴ እስቲ ስለ ስላሴ የሆነ ነገር በላይ። አይ እኔ አሁን ያልኩት ቅድም እግራለሁ ጭናለሁ ምናምን ስትል ሰምቼ እንጂ እውቀቱ ብዙም የለኝም። ኦኬ፣ ስለዚህ ምን ልትለን ነው? ጭን የለውም ልትለን ነው ወይስ አለው ልትለን ነው? አይምሮ ቶሎ እያወራ እንጂ ሚውት አታርገው። ሁለት ወር ነው 3 ወር ሆነው እንዴ ከሙስሊሙ ጋር ጭናለሁ ጭን የለውም ብሎ በሚል የተጨቃጨቁበት ጊዜ በሰፈሩት ቁና መሰፈር ማለት ይሄ ነው። በጣም እነሱ ቤት በቃ ሁለቱም ቤት ኦርቶዶክስም ሙስሊምም ቤት ጭናለሁ ጭን የለውም ሆነ እኮ አሁን ምንም ሳይከረከሩ ተገለጸም በሚለው አልተገለጸ። አሁን ኦርቶዶክስ አልተገለጸው ነው ማለት ነው። ሁለቱንም እኛንን ማናዘዝ ያለብን። ሁለቱም ባለ ጭናሞች ናቸው። ጭናሞቹ ግቡ እያልን እያስገባን እኛንን ማናዘዝ ያለብን። አዎ የዚህኛው ደግሞ ይመስላል አይደል? አዎ የዚህኛው
ቢያንስ የዚህኛው ጾታው ተገልጧል። አዎ መልሷ እንግዲህ እስቲ አይምሮ መልስለት ከሚለው እስካሁን ቴንክ እሺ አይምሮ ይሁን 303 ሰው ተቀምጦ እናንተ እንደዚህ ብላችሁ እንትስተው ለህሊናችሁ ትንሽ እንትን አይልም? ስላሴን በዚህ ሰዓት ማቅ ሰው አለ ብላችሁ ነው እኮ ንገረኝ አልኩ እኮ ከቅድም ጀምሮ ንገረኝ እያልኩ ነው። ስለ ስላሴ እስቲ ንገረኝ እያልኩ ነው። እኔ እነግርሃለሁ ግን ችግር የለውም እኮ ንገረኝ፣ በቃ ንገረን እስቲ ስላሴ ንገረን። ሄድክ? እሺ ኦርቶዶክሳውያን ስላሴ ላይ እናውቃለን የምትሉ አልተገለጸም። ስላሴን ትምህርት ይማራሉ አይደል? ነበር እኔ እስከማውቀው ድረስ በፊት እኛ ተምረን እንደግ ነው። ማን ፈጠረ ስላሴ? ያው ከላይ ቢሆንም በልጅነት ስላሴ ስንት ናቸው? አንድም ሶስትም ናቸው። ሶስትነታቸው ምንድነው? በስም በአካል በግብር በስም ሶስትነታቸው እንዴት ነው? አብ ወልድ መንፈስ ቅዱስ። አንድነታቸው እንዴት ነው? በስልጣን በአገዛዝ በፈቃድ እያልን ያደግነው። እንግዲህ አሁን ቀርቷል መሰለኝ። አሁን ነገረ ማርያም ብቻ ሆኗል። መሆን አለበት። ወገኖች ምን ይመስላችኋል? ኦርቶዶክሳውያን ገባ በሉ ማለት እኔ አሁን ኩነት ሲነሳ በእርግጠኝነት በቃ እየሮጡ ይገባሉ ብዬ ሁላ ነው ያሰብኩት። የምር አረ አይመስልም ማለት በቃ አብ ለመንፈስ ቅዱስ ምን ሆነው የሚለው ወዳጃችን እኮ የት ሄደ ግን እሱ? መግባት ነበረበት። አሁን የት ይገባል? ቢቤትና ቢዚ ሆኗል አሉ። ማን ነው ኬኩ ነው ማን ነው የሚባል ሰው ሲናገር ቪዲዮ አለኝና እሱ በእህቶች ጉዳይ ቢዚ ሆኗል አለ። ካገባም በኋላ ብለው ሲሉት አመላ አይለቅም አለ። እንዴ እሱ ሴት ነው የሚወደው ብሎ ቁጭና አግብተውም ብሎ ሲል አይ አመል አይለቅም እና ቢዚ ነው ተውት። እንግዲህ ያንን ሁሉ ትውልድ የሚያደናግሩት መጽሐፍ ቅዱሳዊ ባልሆነ ትምህርት ላይ ቆመው እንደሆነ እንድታዩትም ጭምር ነው። እሺ ቃል ደጋግመሽ ገብተሻል። ሰላም ከየት ቤተ እምነት ይሆን? ሰላም ቃል አሁን ኢየሱስ ብሎ ኦርቶዶክስ የሚጽፍ ይመስላል። አማኝ ነች። እታችሁ ረዱ ፕሊስ፣ እታችሁ ረዱ። አዎ ወንድምነት ግን ደጋግማ ስትጠይቅ ያው እሺ ሳይ ልኬልሃለሁ እና እስቲ ግባ። ልኬልሃለሁ እና ግባ ብራዘር። እናንተ መጽሐፍ ቅዱስን አታውቁም አልከንና ያው ልኬልሃለሁ እና ግባ ብራዘር። ለመማር በጣም በተለይ መጽሐፍ ቅዱስ ከሆነ ለመማር በጣም ደስተኞች ነን፣ በጣም ደስተኞች ነን። አንተ ብቻ እኛን ለማስተማር ግባለን ብራዘር፣ አንተ ብቻ ግባለን። እየጠበቀን ያለ ነው ባይዘው እየጠበቀን ያለ ነው። እሺ ሌላ ሰው ካለ እንቀበላለን። ሌላ ኦርቶዶክሳዊ ኩነትን በተመለከተ ስላሴን የስላሴን ጾታ በተመለከተ ሐሳብ አለኝ የሚል ኦርቶዶክሳዊ ካለ
ሰላም ነው አለን አለን። ጌታ ይመስገን። ከየት ነው? ከቡታጅራ። ቤተ እምነት የለኝም። ቤተ እምነት የለም ባለው ቤተ እምነት የለኝም። ኦኬ። ስላሴ አማኝ ነህ? አማኝ ነኝ። ኦኬ። ስላሴን እንዴት ነው የምትረዳው? ስላሴን እንዴት እንደምረዳ አንድ አካል አንድ አምላክ ሶስት አካል። ኦኬ። ይሄን ትምህርት ከየት ነው ያገኘው? ከባይብል ከጓደኞቼ። ኦኬ። በፊት የት ነበርክ? የት ቤተ እምነት ነበርክ? በቤተ እምነት ደረጃ እኔ እንትን አልኩ ሆነ አታውቅም? አዎ ሆኜም አላውቅም፣ መሆንም አልፈልግም። ኦኬ እሺ። ስለዚህ ግን በስላሴ ታምናለህ? በጣም ትንሽ ልትነግረን እንችላለን ስለ ስላሴ? እስቲ እንስማ። ስለ ስላሴ በጣም የተረዳውን ነገር እግዚአብሔር አብ ራሱን በታቦት ገለጠ፣ እግዚአብሔር ወልድ ራሱን በስጋ ገለጠ፣ እግዚአብሔር መንፈስ ቅዱስ ደግሞ በመንፈስ ከኛ ጋር ተገለጠ፣ ለዓለም ሁሉ ተገለጠ። እግዚአብሔር አብ በምን ተገለጠ ነው ያልኩት? በታቦት ታቦት ላይ በኃይሉ። ኦኬ። ይሄን ከመጽሐፍ ቅዱስ ነው ያገኘው? እውነት ልንገርህ መጽሐፍ ቅዱስ ብዙም አንባቢ አይደለሁም። እሺ። በአብዛኛው ጊዜ እናንተን እከታተላለሁ። እሺ። ነገር ግን ያው አንዳንድ ውይይቶች ላይ ክርክሮች ላይ ከሶስቱም ሃይማኖት ያው ራቅ ስላልኩኝ በምታደርገው እንትን ያው መንፈስ ቅዱስ ይገልጽላል ብዬ አስባለሁ። ኦኬ። ጌታን ተቀብለህ? የጌታ አካል ሆንክ አትሞትም ማለትም የጌታ አካል ሆንክ የእግዚአብሔር ልጅ ካልሆንክ ትንሽ ይሄ ነገር ራሱ የሚገባ አይመስለኝም። አንተ ጌታን ተቀብለሃል? በትክክል። ኦኬ። እንዴት ተቀበልክ? የት ተቀበልክ? ምን አለ መሰለክ እኔ በሁለቱም ሃይማኖት ነው ያደግኩት። ፋዘርና ማዘር ይለያያሉ። በየትኞቹ ማለት ነው? ፋዘር በኦርቶዶክስ፣ ማዘር በካቶሊክ ፔንቴ። ኦኬ። የሁለቱን ቱቶሪያል ለመስማት የሁለቱን ቤተክርስቲያን ሄጃለሁ። እርግጥ እሺ። የራስን ደግሞ ፍለጋ ስትሄድ የምታገኘው ነገር ይኖራል። ኦኬ። ምን አገኘ? ልጁን። እሺ። በቃ ኦኬ። ለምንድን ነው አንድ ቦታ መሆን ያልፈለግከው? ያው ሙሉ ክርስቶስ ራሱ ሲያስተምር ሃይማኖትን ሳይሆን ክርስትና ብቻ ስላስተማረ ነው። ክርስትና ስትል እኮ ህብረትን አስተምሯል አይደል? ህብረት ማድረግን። ልክ ነው። ምድር ላይ ደግሞ ቤተክርስቲያን አለች አይደል? አለች። ስለዚህ እዛ ህብረት እንድናደርግ ደግሞ ቃሉ ያዘናል አይደል? ልክ ነው። አንተ እንዳታደርግ ያደረገ ነገር ምንድን ነው? በአንዳንድ ቸርቾች አምልኳቸው ላይ ምናምን የምታየው ነገር አለ አይደል? አብዛኛው ስለ ጥቅም ይመስለኛል። ስለ ህይወት ትምህርት ያለ አይመስለኝም ብዙ ቦታ ላይ።
ኦኬ። ምናልባት ብዙ ቦታ ሄደ ነው እንደዚህ አይነት ድምዳሜ ላይ ደረስከው? ብዙ ቦታ ሄጄ ባይሆንም አንዳንድ በምታየው ነገሮች አሉ አይደለ? ወይ ደግሞ ሰዎች አሜን ብለው በሚቀበሏቸው ነገሮች ካየ ጥቅም ላይ ፎከስ ያደርጋል። እሺ ተጠምቀሃል አንተ? ተጠምቄያለሁ። የት ተጠመቅ? አሚን መሰረተ ክርስቶስ ከሙሉ ወንጌል ጋር ምናምን ከሙሉ ወንጌል ጋር ማለት ሙሉ ወንጌል ቤተክርስቲያን አንድ እንትን ልጅ እያለን ነው ደህንነት ትምህርት ከተማርን በኋላ መሰረተ ክርስቶስ ይባል ተጠምቀናል። ሙሉ ወንጌል ተምረ መሰረተ ክርስቶስ ተጠመቅ? ኦኬ። እንደዚህ አይነት አሰራር አለ እንዴ ዳኒ? እኔ ብዙ ስለማላውቅ በዚህ በኩል ያለው ይመስለኛል እንትን ነው በዝውውር የጥምቀት ቦታ ዝግጅት ያለ የነበረው እዛኛው ነበረ። መሰረተ ክርስቶስ አይሚን መሰለኝ። እሺ ቦታውን ነው የምትለው? አልገባንም ማለት በጣም ግራ ነው የሚያጋባ ነው። ግራ ያጋባም አንዳንዴ ያው እንትኑ ለመዋሳል አይደለ? የጥምቀት ቦታ ዝግጅት ከሌለ እዛኛው ካለ የምትዋሰው ቦታ አይነት አለ እኮ። የት ነው የተጠመቅከው ያለ? ለዛ ነው እኮ አሁን ተረዳሁት እኮ። አሁን የተማርነው በጊዜ ነበረ ሙሉ ወንጌል ነበር እና የተጠመቅንበት ቦታ ደግሞ ያው ገንዳ ምናምን ስላልነበረ ይመስለኛል ወይ ግንባታ ላይ ስለነበሩ ታችኛውን የተጠመቅነው። እሺ ስለዚህ ቅድም ወሳኝ ጥያቄ ጠይቆ ነበርና ለምንድን ነው በጌታ ያልተጠቃለልከው? በጌታማ አሁንም በጌታ ነኝ። ህብረቱ ላይ ያላችሁት ነገር ነው ወሳኝ ጥያቄ። እሺ ኃጢአት ሰርተህ ታውቃለህ? በደንብ። ኦኬ በደንብ በድለህ ታውቃለህ አይደል? ኦኬ ሰዎች አንተን መራቅ አለባቸው እንደዚህ ስላደረግ? አይርቁም፣ መራቅም የለባቸው። ኦኬ የቤተ ክርስቲያን ልክ እንዳንተ የደካሞች ስብስብ ናት። ደካሞች መተው በጌታ ጸጋ በጌታ ብርታት የሚያድጉበት የሚለወጡበት ትላንትናቸውን የሚረሱበት እንደዚህ አይነት ስፍራ ናት ቤተ ክርስቲያን። ልክ እንደኔ እንዳንተ አይነት ሰው ስብስብ ነው። ከሚነገረው ከሚወራው ደግሞ ከሚሰበከው የተነሳ ሰዎች ትላንትናቸውን እየረሱ ወደ ተሻለ ሰው የሚያርጉበት የልጁን መልክ ወደ መምሰል የምናርግበት ስፍራ ነው ቤተክርስቲያን። ህብረቱን ነው ማወራ ስፍራው። ስለዚህ ምንም ድካም ብታይ ሰዎች ስለሆንን ነው። ኦኬ እኛን ጌታ ደካሞችን የጠራው ስለዚህ ነው። እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ አይደል ያለው? ልክ ነው። አዎ። ስለዚህ እዛ ህብረት ውስጥ ያሉ ሰዎች ሁሉ ልክ እንዳንተ ደካሞች ናቸው። ምናልባት ሊሰብኩ ይችላሉ፣ ግን ድካም አለባቸው። ጸልዩ ይችላሉ፣ ድካም አለባቸው። ይዘምሩ ይችላሉ፣ ድካም አለባቸው። ልክ አንተ ድካም እንዳለብህ ማለት ነው። ኦኬ መላእክት ስብስብ አይደለም ቤተክርስቲያን ውስጥ ያሉ ህብረት ውስጥ ያሉ ሰዎች። ስለዚህ አንተን ሰዎች መራቅ እንደሌለባቸው እንደምታስቡ አንተም ደግሞ ሌሎችንም ሰዎች መራቅ የለብህም። ኦኬ ምክንያቱም ቤተክርስቲያን በቃ በባህር ውስጥ እንደተጣለች መረብ ነው የምትመስለው። አሳውም ይኖራል፣ ሌላውም ይኖራል እና እሱ ሰበብ ሊሆን አይገባም ብራዘር፣ እሱ ሰበብ ሊሆን አይገባም። ስለዚህ ቤተክርስቲያን መሄድ ያቆምክባቸው ምናምን ነገሮች ተዋቸውና ሰው መመልከት ተውና አንተ ጌታን እየተመለከትክ ኢየሱስን እያየ ወደ ጌታ ተጠጋ። እሱ ነው መፍትሄው። እሱ ነው
ያንተ ከጌታ ቤት መራቅ የበለጠ ህይወትን ያደክመዋል እንጂ አያጠነክረውም። ብዙ ሰዎች የሚሸወሩት እንደዛ ነው። እና ወደ ጌታ ተጠጋ፣ ወደ እግዚአብሔር ቅረብ። የእግዚአብሔር ጸጋ፣ የእግዚአብሔር ኃይል በቤተ ክርስቲያኒት ውስጥ ስላለ ማለት ነው። ስላለ በህብረት ውስጥ ስላለ እግዚአብሔር በህብረት ውስጥ ስለሚሰራ፣ ስለዚህ መሰባሰባችንን እንደውም ዕለት ዕለት ማብዛት ያለብን ታይም ነው። የበለጠ ወደ እግዚአብሔር መጠጋት ያለብን ጊዜ ነው ይሄ ጊዜና ስለዚህ ከዛ አመለካከት ውጣና ወደ ቤተ ክርስቲያን ቅረብ፣ ወደ ጌታ ተጠጋ፣ መጽሐፍ ቅዱስን አንብብ። የሚጠቅምህ እሱ ነው። የሚጠቅምህ ምልህ ነገር ይሄ ነው። ምናልባት ባካርገ ከሆነ ግን ንስሐ መግባት ትችላለህ። ምናልባት ባካርገ ወደ ዓለም ወጥተህ ከጌታ ሕይወት ርቀህ እንደዛ የሚሰማ ከሆነ ቤተ ክርስቲያን ሂድ፣ ነገራቸው ባክ እንዳረግ፣ ዳግም ደግሞ እግዚአብሔር እንደገና አምላክ ነው፣ ኃይልን ያድሳል፣ ጉልበት ይሆናል። ትናንትና የተውከውን ጸሎት፣ ትናንትና የተውከውን ቃል ማንበብ፣ በጽድቅ በቅድስና መመላለስ፣ እነኛን ሁሉ እግዚአብሔር በኃይል በክብር በተሻለ ይመልሳል። ወደ አንተ እድል ይሰጣል እግዚአብሔርና ሁላችን እዚህ የምታያን ሰዎች ዛሬም ቆመን የእግዚአብሔርን ሐሳብ እናካፍል ሰዎች ብንኖር በእንደገና የተጎበኘን ሰዎች ነን። በእንደገና የታየን ሰዎች ነን። እግዚአብሔር ረድቶን ነው። እግዚአብሔር በምህረቱ ይዞን ነውና ስለዚህ አንተም ዳግም ወደ ጌታ እንድትመጣ ጌታ ፍቅር አበረታታለሁ። አሁንም ያለው እዛ ቡታጀራ ነው። እሺ፣ እዛ ያሉ ወገኖች ያገኙ ይደውሉልህ። አሚን። ብዙ ነገር እንትን አለው። ራሴ ሬዲ ማድረግ ፈልጋለሁ። ራሴ እሺ፣ ሬዲ ማድረግ ፈልጋለሁ ስትል ምን ያልከኝ? ስለ ከእንደዚህ ውስጥ እንትን ማለት እችላለሁ። ራስን ማስተካከል ወይ ደግሞ እዛ ውስጥ መግባት እችላለሁ። ግን ብዙ ጊዜ ማለት ነው ዋና ጥያቄ የሚሆንብኝ ዋና ማለት ነው እንደዚህ እንትን አልገባም ነበር። ለምንድን ነው ግን በጣም ፈጣሪን ስቀርብ ወይ ደግሞ ፈጣሪን ሰርች ባደረግ ቁጥር ወደ ህይወት ፈተና የሚበዛው ለምንድን ነው? በጣም ወሳኝ ጥያቄ ነው። ብዙ ሰዎች በህይወታቸው የሚያጋጥማቸው ሐሳብ ነው። የሆነ ነገር ልበልና ወንድሞች ካላቸው ሐሳብ ይጨምሩላል። አንድ ሰው በጠላት ቀጠና ካለ ማለት በጠላት ቀጠና ስር ካለ አንድ ሰው ያ ጠላቱ እንደማያመልጠው ካወቀ እዛ ሰው ላይ ፈተና ያበዛበታል። ለምሳሌ ታማኝ እስረኞች የሚባሉ አጋጥሞ ያውቃል? ሰምተህ ታውቃለህ? እስር ቤት ናቸው፣ ታማኝ ናቸው እና እንደሌላው ሰው አይደሉም። ይወጣሉ፣ ይገባሉ፣ ይመለሳሉ። የሚላኩት ነገር ካለ አሉ አይደል? ብቻ ታማኝ ናቸው። እዛው ግቢ ውስጥ ታማኝ ናቸው። ታማኝ እስረኛ የሚባሉትና አይደል? ታማኝ እስረኛ ይባላሉ። እንደሱ አይነት ሰዎች አሉ። እንደሌላው እስረኛ አይን አይበዛባቸውም፣ ችግር የለም፣ ሰላም ነው ምናምን አይደል? እዛው ያለውን ነገር ይላላካሉ በነፃነት እዛው አካባቢ አሉ እንደዚህ አይነት ሰዎች። ሰይጣን እንደማታመልጠው ካወቀ ካንተ ጋር ትግል ኢነርጂውን አይጨርስም። የሱ እንደሆንክ ከገባው ካንተ ጋር በመታገል ዘመንን አይፈጽምም። እንደውም በቻለው መጠን ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ አንተን እያራቀ ዓለም የበለጠ ተመችታ በቃ እግዚአብሔርን ዞር ብለህ እንዳታይ አድርጎ ዘመንን ይጨርስልሃል።
የሰይጣን ስትራቴጂ ካንተ ጋር ጥል የሚጀምረው መቼ ነው? ትግል ውስጥ ግብ ውስጥ የሚገባው መቼ ነው ካልከኝ መጽሐፍ ቅዱስን አንብበ ተንበርክከ ጸልየ ወደ እግዚአብሔር መቅረብ ስትጀምር ልታመልጠው እንደሆነ ስለሚያውቅ ካንተ ጋራ ግብ ይጀምራል። አዮ መጽሐፍ እኮ ዲያብሎስን ተቃወሙት አይደለም ይላል። ልክ ነው። ከእናንተም ይሸሻል። ወደ እግዚአብሔር ግን አንተ ምን ማድረግ አለብህ? መቅረብ አለብህ። ምክንያቱም እሱ አንተን ዳግም ወደ ዓለም ለመመለስ የማይፈነቅለው ድንጋይ የለም። ስለዚህ ይሄንን የጠላትን ሽንገላ የጠላትን ፈተና ማለፍ የምትችለው የበለጠ ወደ እግዚአብሔር በቀረብክ ቁጥር እና በጽድቅ በቅድስና ለመኖር ደግሞ የሚፈልጉ ሰዎች መከራ መምጣቱ ደግሞ ግድ ነው። ክርስትና ያለ መከራም አይሆንም። ለምሳሌ በጣም ሲምፕል ባደረግልህ ጌታን ለመከተል በወሰንክ ሰዓት ወዳጆች፣ ጓደኞች ምናምን ሊደብራቸው ይችላል። አባቴ ብላል አባት ሊያኮርፍ ይችላል። ሰላም የነበረው ሁሉ ፍጥረት ልክ ኢየሱስ ማለት ስትጀምር ፈተና ይበዛል። አንደኛው የስሙ ባህሪ ነው። የስሙ ባህሪ ነው። ጌታን ስንከተል ነገሮች መንገዱ ቀና ነው ማለት አይደለም። ፈተና ይኖራል። ግን ፈተናን ሊያሳልፈን የሚችል የእግዚአብሔር ጸጋ ግን አለ። እግዚአብሔር ጸጋ አለ። ስለዚህ ወደ እግዚአብሔር መቅረባችን የሚጠቅመን እሱ ነው። ጠላት ለሚያዘጋጀው ለየትኛውም ፈተና ያንን የምንወጣበትን ጸጋ እግዚአብሔር ከኛ ጋራ ረቶን አግዞን እንሻገራለን። ክርስትና ይሄ። ስለዚህ ፈተና የሌለበት ቻሌንጅ የሌለበት ክርስትና የለም። ግን እርግጠኛ ሆኜ የምነግርህ ብቻህን ግን አይደለም። ጌታ ግን ያሳልፋል። ጌታ ይረዳል። አሜን። ስለዚህ ያሉትን ቻሌንጆች ትናት በላቸው። እግዚአብሔር ይረዳል። ጌታ ያግዛል። ትንሽ ሶስቱም ሃይማኖት ላይ ማንበብ ወይ ደግሞ ኮምፒቲሽን መፍጠር እፈልጋለሁ ብዙ ጊዜ ማለት ነው። በጣም ሶስቱም ሃይማኖት ላይ ቻሌንጅ ወይ ደግሞ ኮምፒቲሽን ከጓደኞች ጋር ሳደርግ ምናምን ይሄ ነገር በጣም በስፋት እንደዚህ ባቲ ይከሰታል። ከህይወት ጀምር፣ ከሪሌሽንሺፕ ጀምር። አሁን ሰዎች ከእውቀት ሲጀምሩ ብዙ ጊዜ ሚስ ያደርጋሉ እና ክርስትና ከህይወት ከሪሌሽንሺፕ ነው የሚጀምረው። ምን ማለት መሰለ? ኦኬ፣ ስላንተ ኢየሱስ ክርስቶስ በመስቀል ላይ ዋጋ ከፍሏል፣ ተወደሃል፣ ተፈቅረሃል። ክርስትና ከዛ ነው የሚጀምረው፣ ከፍቅር ነው የሚጀምረው፣ ከመስቀል ነው የሚጀምረው። ስላንተ የሞተልህ ስላንተ ዋጋ የከፈለልህ የወደደ እግዚአብሔር አለ፣ ያውም አንድያ ልጁን እስከ ሞት ድረስ በመስጠት ማለት ነው። ስለዚህ ክርስትና ከፍቅር ከጀመርከው የእግዚአብሔርን ፍቅር ከመረዳት ስትጀምረው ሁሉ ነገር እየቀለለልህ ይመጣል። ምክንያቱም እግዚአብሔር ፍቅር ነው ብለን ነው የጀመርነው። ተወደና ብለን ነው የጀመርነው። ወንጌል እሱ ነው። ከዛ ስትጀምረው ሁሉ ነገር የእግዚአብሔር ሐሳብ ሲገባ ስትረዳው አንተ ሄዳንክበት እውነት ያ ሚስጥርን አንደርስታንድ ስታደርገው ለሌሎች ሰዎች ለመንገርና ሌሎች ሰዎችን ደግሞ ቻሌንጅ ለማድረግ እድሉን ታገኛለህ። የእግዚአብሔር መንፈስ ይረዳሃል፣ ያግዛሃል። ግን መጀመሪያ አንተ እንደ አንድ አማኝ የዳንክበትን ከሞት ያመለጥክበትን ያንን የእግዚአብሔርን የማዳን ሚስጥር የፍቅሩን ጥልቀት አንደርስታንድ ለማድረግ እና ለመረዳት ከእግዚአብሔር ጋር ህብረት በማድረግ ነው መጀመሪያ ያለብህ። that's the first step። ስለዚህ አንተ የገባህና የተረዳኸውን ያወቅከውን ኢየሱስ ክርስቶስን ለሰዎች ደግሞ ትመሰክራለህ። ምን ማለት መሰለህ? ምስክር እንድትሆን የተጠራው የመጀመሪያው ስቴፕ እሱ ነው።
በቃ እውነት ምስክር ነው የምንሆነው። ምስክር ማለት ምን ማለት ነው? ያየኸውንና የተረዳኸውን ነገር ነው ለሰው የምታወራው። ምስክር ጠበቃ አይደለም፣ ተከራካሪ አይደለም ማለት ያየኸውን በህይወት የቀመስከውን የተረዳኸውን ኢየሱስን ነው ለሰዎች የምታወራው። በክርስትና ህይወት የመጀመሪያው ስቴፕ ለአማኞች ስለ ክርስቶስ ኢየሱስ የገባን የተረዳነውን በህይወታችን የቀመስነውን ኢየሱስን ለሰዎች ነው የምናወራው፣ የምናካፍለው። በህይወታችን የገባንን ኢየሱስን ነው የምናካፍላቸው እና ክርስትና ከምስክርነት ነው የሚጀምረው። ያንን ምስክርነት ለማወቅ ለመረዳት፣ ለመገንዘብ ግን ከጌታ ጋር ምን ማድረግ አለብህ? ህብረት ማድረግ አለብህ። ማየት አለብህ ይሄንን ኢየሱስን። ያየኸውን የቀመስከውን የተረዳኸውን ኢየሱስን ስታካፍል፣ ለሰዎች ስትመሰክር፣ በሰዎች ልብ ውስጥ የነገርካቸው ኢየሱስ የመሰከርክላቸው ኢየሱስ ሰዎቹ እያዩት እየተረዱት ይመጣሉ። እና አሁን ለአንተ የመጀመሪያው ስቴፕ ማድረግ ያለብህ ህይወትህን አስተካከል፣ ከጌታ ጋር ያለን ህብረት አቅና፣ ወደ ቤተክርስቲያን ተመለስ፣ ቸርች ጋር ህብረት አድርግ። ቤተክርስቲያን ደግሞ ምን ማድረግ እንዳለብህ ይነግረዋል። ነገ ዛሬ ሳትል ወደ ጌታ ፊትን አዙር። ይሄንን ነው የምንለው። ብራዘር ተባረክ። አሜን አባቴ። እሺ ዘ ብሬቭ ነው የሚለው። ሰላም ሰላም ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን። ጥያቄ ነበረኝ። ጥያቄ ልጠይቅ እችላለሁ? ከየት ቤተ እምነት ነህ? ከኦርቶዶክስ። ከኦርቶዶክስ ከሆንክማ እኛም ጥያቄ አለ። ኦርቶዶክስ እኮ ነው የጠፋው ዛሬ ኦርቶዶክሳውያን ናቸው የጠፉት። አይ ስድቡን እዛው ገታ አድርገውና ሰከን ያልክ ልጅ ትመስላለህ። ስድብ አያስፈልግም። እኔ አልተሳደብኩም። ምን ስሳደብ ሰማኸኝ? ኦርቶዶክስ ናቸው የጠፉ አንተ። እንግዲህ አንተ ያልከው ኦርቶዶክስ አይጠፋም። ስድብ እኮ አይደል፣ ስድብ አይደል። ዛሬ ባነሳ ነው ላይ ጥቅስ አድርገን ኦርቶዶክሳውያን ገብተው የሚያወሩ ሰዎች አጣን ነው እያልኩኝ ያለሁት። ስድብ ነው ይሄ? ኦርቶዶክስ ነው የጠፋው። አጋጣሚ ሆኖ ላይ ሳይመጡ ቀርቶ ይሆናል እንጂ ኦርቶዶክሶች አሉ። ይኸው አንተ መጣህ አይደል? ኦርቶዶክስ ነህ አይደል? ኦርቶዶክስ ነኝ። በስላሴ አስተምሮ ታምናለህ? አዎ አምናለሁ። የኦርቶዶክስ የስላሴ ትምህርት ኩነትን በተመለከተ ትክክል ነው ብለህ ትቀበላለህ? እቀበላለሁ። ጥያቄ ነበረኝ። እኔ ከዛ በፊት ጥያቄ ልጠይቅ ብዬ ነበር የገባሁት። አዎ ርዕሳችን ይሄ ስለሆነ መልስልንና መጨረሻ ላይ ያንተን ጥያቄዎች ደግሞ እናስተናግዳለን። ችግር የለም። እሺ ብሩኬ ተቀበለው እስቲ። እሺ እንዴት ነህ ወንድማችን? እሺ ኩነት የሚለው አስተምሮ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? እኔ ለጥያቄ ነበር የገባሁት። ጥያቄ እንድትቀበለኝ መሰለኝ ወደ አንተ አስተላለፈኛል። በርዕሱ ላይ እንድታወራና መጨረሻ ላይ ደግሞ ጥያቄ ካለክ እንድጠይቅ ነው ወደ እኔ ያስተላለፈ። አልሰማከውም ማለት ነው። መጀመሪያ በቤቱ ርዕስ ላይ ታወራለህ፣ ከዛ ደግሞ ትጠይቅና ደግሞ እንመልስልሃለን ጥያቄ። ጠይቀኝስ። እሺ ኩነት የሚለው ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አቤት። ኩነት የሚለው ትምህርታችሁ መጽሐፍ ቅዱሳዊ ነው ወይ? ጥያቄ። አዎ መጽሐፍ ቅዱሳዊ ነው። ምን ማለት ነው ኩነት ማለት? ምን ማለት ነው ብለህ ነው የምትረዳው አንተ? እየጠየቅኩ ነው ያለሁት። እየጠየቅኩ ስለሆነ መጽሐፍ ቅዱሳዊ ነው ያልከው ኩነት ምን ማለት ነው? ኦኬ ልጠይቀኝ የፈለግከው ስለ ጾታ ነው አይደል?
ማለት ነው። እሺ እሺ፣ አብራራው። ምን ማለት ነው ኩነት? ኩነት ማለት ምን ማለት ነው? ኩነት ማለት ነው አንተ ስለ ጾታው ልታወራ ነው የገባው? አይ እኔ ለጥያቄ ነው የገባሁት እያልኩ ነው። ጥያቄ ልጠይቅ እችላለሁ ወይ ብዬ ነው የጠየቅኩት። መመለስ አትችልም? ልትመልስ አልገባህም፣ መመለስ አትችልም። እምነትን አታውቀውም? እምነቴን በደንብ አውቀዋለሁ። መልስልና በቃ የምታውቅ ከሆነ መልስልን። ስጠይቅ መልስልኝ፣ ከዛ ደግሞ ጠይቃለህ። እሺ ኩነት ወይም ደግሞ ስላሴ ጾታ አለ ወይ እያልክ አይደለ እየጠየቅክ ያለው? እሱን አይደለ ርዕስ? ኩነት ማለት ምን ማለት ነው? እሺ ስላሴ ጾታ አለው ብለህ ታምናለህ? ከምን አንፃር ነው እየጠየከኝ ያለው? ቤተክርስቲያንስ ያው ስላሴ ጾታ አለው ስለምትል ነው። ኦኬ ስላሴ ማለት ምን ማለት ነው? አይ ንገረኝ እንጂ አንተ አሁን ለመጠየቅ አይደለም፣ የመጠየቅ ሰዓት ላይ አይደለም ያለው፣ ለመመለስ ስለሆነ ጾታ አለው ብለህ ታምናለህ ስላሴ? እሺ ከመገለጥ እንጀምረው። እኔ ስለመገለጥ አልጠየቅኩም። ስላሴ ጾታ አለው ብለህ ታምናለህ ወይ እኮ? ስላሴ ማለት ምን ማለት ነው ስልክ? እሺ ምን ማለት ነው ስላሴ ማለት? ስላሴ ማለት ሶስትነት። እሺ ሶስትነት። እሺ አሁን ሶስትነት ጾታ አለው? አሁን እንግዲህ እኔ እያብራራው ነው የምሄድልህ። ከመገለጥ ነው የሚጀምርልህ። ምክንያቱም እዚህ ምድር ላይ የተገለጠው በስጋ የተገለጠው ጌታ ወይም ደግሞ ኢየሱስ ክርስቶስ ነው አይደለ? እሺ ኢየሱስ ክርስቶስ በስጋ በተገለጠበት ሰዓት ወንድ ልጅ ሆኖ ነው የተወለደው አይደለ? እሺ የሰማው ስለሆነ በቃ እየጠየቅ ሳይሆን ዝም ብለህ ሐሳብህን ንገረኝ። እሺ ኢየሱስ ክርስቶስ ምድር ላይ በስጋ ከድንግል ማርያም በተወለደበት ሰዓት ወንድ ልጅ ሆኖ ነው የተገለጠው፣ በስጋ ስለተገለጠ ማለት ነው። እኛ ደግሞ ስላሴ ብለን የምናምነው ሶስትነት ነው። አብ፣ ወልድ፣ መንፈስ ቅዱስ ነው። አብ በምድር ላይ በስጋ አልተገለጸም፣ መንፈስ ቅዱስም በስጋ አልተገለጡም። የተገለጠው ኢየሱስ ክርስቶስ ነው። ሐዋርያቶቹ ኢየሱስ ክርስቶስን አንተን አይተናል አባትን አሳየን ባሉት ሰዓት ምን ብሎ ነው የመለሱለት? እኔን ያየ አባትን አይቷል፣ እኔና አብ አንድ ነን ብሏል። ስለዚህ አብም ወንድ ነው ማለት ነው። የወንድ ጾታ ነው ያለው። ምክንያቱም ወልድ በስጋ ሲገለጥ በወንድ ጾታ ስለተገለጠ ከአባቱ ጋር አንድ ስለሆኑ አንድ ነው ማለት ነው። እሺ በጣም ነው መገለጥ አስደንቆኛል። ኢየሱስ ወንድ ስለሆነ ሌላ ደግሞ መንፈስ ቅዱስ ደግሞ በእርግብ አምሳል በዮርዳኖስ ወንዝ ኢየሱስ ክርስቶስ በተጠመቀበት ሰዓት እንደተገለጸ መጽሐፍ ቅዱስ ያስረዳናል። ስለዚህ እነዚህ ሶስቱ የእርግቡስ ምንድን ነው? አቤት የእርግቡስ ምንድን ነው? ወንድ ነው ሴት ነው እያልከኝ ነው? የእርግቡ ይኸውልህ ስላሴን በአካል ነው እንጂ በግብር ልትነጣጥላቸው አችልም። አንድ ናቸው። የስላሴ ለምሳሌ አሁን ስላሴ በግብር አንድ ናቸው። አቤት በግብር አንድ ናቸው። አይሰማም። ምንድን ነው ያልከኝ? በግብር አንድ ናቸው ወይ? በግብር አንድ ናቸው እያልከኝ ነው? ስላሴ ሶስትነታቸው በአካል ነው። በአካል በስም ሶስት ናቸው። በግብርስ? አብ፣ ወልድ፣ መንፈስ ቅዱስ በግብርስ ሶስት ናቸው ወይስ አይደሉም? እየነገርኩ እኮ ነው። አልነገርከኝም። እየጠየቅኩ አይደል እንዴ? ብትነግረኝማ አልጠይቅህም። በግብርስ ሶስት ናቸው ወይስ አይደሉም?
በስም ሶስት ናቸው አልኩ አይደለ? አብ ወልድ መንፈስ ቅዱስ ናቸው። ምን ያውን በስም አልጠየኩም። በግብርስ ሶስት ናቸው ወይስ አይደሉም ነው ጥያቄ። እየተረዳኝ አይደለም። እሺ ወደ ጾታው እንሂድ። በቃ ኢየሱስ ክርስቶስ ወንድ ሆኖ ስለተገለጠ አብ ወንድ ነው አልከን። እሺ መንፈስ ቅዱስስ? እሺ አሁን አልተገለጸም አልኩ። መንፈስ ቅዱስ በስጋ አልተገለጸም። በስጋ እስካልተገለጸ ድረስ ደግሞ የነሱ ወንድነት ወይም ደግሞ ሌላ ጾታ መኖሩን በምንድን ነው የምትረዳው? እኔና አንተ ማንና ነው? ቆይ አንዴ። እሺ ኢየሱስ እግዚአብሔር አምላክን ልትመረምረው ወይም ደግሞ እኔ ልመረምረው አልችልም። ነገር ግን እኔና አብ አንድ ነን ስላለን አንዴ ስማኝ። እሺ ኢየሱስ እኔና አብ አንድ ነን ስለዚህ እያልኩ ነው። አንተ አሁን ጾታውን ልትጠይቀኝ ነው የፈለግከው አይደል? ጾታውን በስጋ ካልተገለጠ እንዴት ነው የምታውቀው ነው? ጥያቄ መስማት መቻል አለብህ ስጠይቅህ። አንተም የኔን መልስ መስማት አለብህ ስነግርህ ማለት ነው። እየተጠየቅ እኮ ሰማሃለሁ እኮ እየጠየቅኩ ነው። ጥያቄ እየጠየቅኩ ነው። ኢየሱስ እኔና አብ አንድ ነን ስላለ አብ ወንድ ነው አልከኝ አይደል? ልክ ነኝ? ኢየሱስ ክርስቶስ በስጋ ነው የተገለጠው። በስጋ ስለተገለጠ ወንድ ልጅ ሆኖ ነው የተወለደው። ስለ አብ ነው የጠየቅኩህ እኔ። አብ ወንድ ነው ብለሃል። ትክክል ነው ወይ? አብ ደግሞ በስጋ አልተገለጠም እያልኩ ነው። ቅድም ምን አልክ? እኔና አብ አንድ ነን ስላለ ኢየሱስ አብም ወንድ ነው አልክ ነው ወይስ ሐሳብን ቀየርከው? አይ ሐሳብን አልቀየርኩም። እሺ አብ ወንድ ነው ያልከውን ትተኸው ነው ወይስ አብ ወንድ ነው እያልክ ነው? አሁንም በስራቸው አንድ ናቸው። አብ ወንድ ነው ብለህ ተናገርክ። በጾታ ወንድ ነው ኢየሱስ ወንድ ስለሆነ አብም ወንድ ነው ብለህ ተናገርክ። ሐሳብን ቀየርክ? እሱን አንተ ነው የጨመርከው። አንተ አላልክም። እኔ ያልኩት አብና መንፈስ ቅዱስ ምንድነው? አብና መንፈስ ቅዱስ በስጋ አልተገለጹም። በስጋ ካልተገለጠ ደግሞ ጾታውን እንዴት ነው ልታየው የምችለው ነው? ሪካርድ ያደረጉ ልጆች ይሰጡናል። በቃ አላልኩም ካልክ ችግር የለውም። ወይም ደግሞ የንግግር ስህተት ሊሆን ይችላል። ችግር የለውም። ስላሴ ጾታ የላቸውም እያልከኝ ነው? አሁን በአጠቃላይ አብና መንፈስ ቅዱስ ጾታ የላቸውም እያልክ ነው? እኔ ልመረምር አልችልም። ኢየሱስ ክርስቶስ በስጋ ስለተገለጠ ወንድ ልጅ ሆነው መወለዱን እሱን አውቀዋለሁ። ስለ አብና ስለ መንፈስ ቅዱስ ግን በስጋ ስላልተገለጹ እሱን ልመረምር አልችልም። ቤተክርስቲያን ግን የአንተ ቤተክርስቲያን ስላሴ ጾታ አላቸው። ሰላም እንዴት ናችሁ? ብሩክ እንዴት ነህ? ምንድነው ልጁን የምታስጨንቀው? ስለ ፈጣሪ መመርመር አንችልም፣ ኃጢአት ነው። እሺ እድል ስንሰጥሽ ታወራለሽ። ቆይ እድል ስንሰጥሽ ይሻላል። እሺ እንሰጥሻለን ለአንቺ እድል። የአንተ ቤተክርስቲያን ስላሴ ጾታ አላቸው ትላለች ወንድም አለ። ብራቮ ይሰማል? አቤት እየሰማሁ ነው። ስላሴ ጾታ አላቸው ትላለች። ምን ትላለክ? ኢየሱስ ክርስቶስ በስጋ ስለተገለጠ በዛ ምክንያት ይሆናል። እንግዲህ እኔ ልመረምር አልችልም። ምክንያቱም በስጋ እስካልተገለጡ ድረስ ስለ አብና ስለ መንፈስ ቅዱስ ጾታነት ሊገልጽልህ አልችልም። ኢየሱስ እኮ ኢየሱስ ነው። እኔ ለስላሴ ስለ ሶስቱ አካላት ነው እያወራሁ ያለሁት። ሶስቱ አካላት ጾታ አላቸው ትላለች ቤተክርስቲያን እኮ። ነገርኩህ እኮ አንተ። ቆይ የአንተ ጾታ እኮ ላይክ ሊታወቅ የሚገባው እኮ በስጋ ስለተገለጽክ ነው አይደለ? ለኔ ጾታ አይደለም። የአንተ ቤተክርስቲያን ሶስቱ አካላት ጾታ አላቸው ብላ ታስተምራለች። ስለ አንተ ቤተክርስቲያን ነው እያወራሁ ያለሁት። ነገርኩህ እኮ እኔ በስጋ አልተገለጸም። በስጋ እስካልተገለጸ ድረስ ቤተክርስቲያን ተሳስታለች ማለት ነው። የአንተ ቤተክርስቲያን ተሳስታለች። አንተ ነህ የተሳሳትከው። እኔማ ጠየቅኩህ እኮ የአንተ ቤተክርስቲያን ስላሴ ጾታ አላቸው ትላለች እያልኩ ነው ያለሁት። ቤተክርስቲያን ልክ ናት ወይስ ተሳስታለች? አልተሳሳተችም። አንተ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። እኔ አይደለሁም እኮ የአንተ ቤተክርስቲያን ናት የተፈታተነች። እግዚአብሔር አምላክን ማለት አንተ አሁን በትዕቢት ወጣጥረህ እኮ ነው እየጠየቀኝ ያለው። እኔ
በስጋ ያልተገለጸውን ነገር ሊገልጽልህ አልችልም። ከአቅሜ በላይ ነው። በስጋ የተገለጸውን ነግሬሃለሁ። ከሰማ ስማኝ፣ ካልሰማኝ ደግሞ እኔ ስለ አንተ አላወራሁም እኮ እኔ አንተ እንደዚህ ያልክ አላልኩህም እኮ። በቃ አንተ ቤተክርስቲያን ስለምትለው ነገር ነው እየነገርኩ ያለሁት። የአንተ መምህራን ስላሴ ስለ እኔ ቤተክርስቲያን ምን ይመለከታል? አንተ እኮ የአንተ ቤተክርስቲያን አንተ ያለህበት አይመለከትም ማለት አንተ ሲጀመር ከሃዲ ነህ። ከሃዲ ደግሞ ስለ ኦርቶዶክስ ልመረምር ልጠይቅ አይችልም። በነገራችን ላይ ስላሴ ጾታ አላቸው ብቻ ሳይሆን የምትሉት ስላሴ አንተ ስላሴ ጾታነት ነው የምታወራው። አንተ ደግሞ አንተን የመሰረተ አባትህ በዝሙት ከቤተ ክርስቲያን እንደተባረረ ታውቀዋለህ አይደለ? ይሄንን ታውቀዋለህ። ስለ ማርቲን ሉተር ኪንግ በደንብ ተው፣ ችግር የለውም። ይውጣ አታርጉት፣ ችግር የለውም። የተሞላውን ስለሆነ የሚያወራው ታደርጉን ሰይጣናም ሁሉ ውጡ እባክህ። አምላክህን ከመመርመር በፊት ራስህን መርምር። ልጁን አታስች መንፈስ። እሺ አሁን ቆይ፣ በተራ ታወራላችሁ። ደብራቮ እሺ፣ ሚውትን ይኸውልህ፣ ዘብራቮ እንዳያሳስቱህ እና ወንድሜ፣ እኔ ደካማ ነኝ በል። አትሳሳች፣ ምንም አያሳስቱኝም። እኔ ስለ መናፍቃን በደንብ ነው የማውቀው። ጎበዝ ትመልስልናለህ። በቃ ምን ችግር አለው ስለምታውቅ ማለት ነው። ሲፈትን የነበር እንዳንተ ነው። በአንተ ተመስሎ አሁንም ልጁን ትፈትነዋለህ አይደለ? ይፈትነኝ። ቆይ ችግር የለውም። አንቺ ቅርታ ቆይ ማሪቱ በተራ ይሻላል። ማሪዬ ቆይ አንዴ እሺ። ዘብራቮ ቤተክርስቲያን ጾታ አላቸው፣ ደግሞ ስላሴ ተውጠዋል፣ ስላሴ አቦን አዘሉ እያለች በእግዚአብሔር ብትቀልደው ቤተክርስቲያን ናት እንጂ ስላሴ ተውጠዋል። አንተ ነው የዋጥካቸው። ዘራብሩክ ነው የዋጣቸው ነው አይደለሁም። ይኸውልህ አንተ አሁን ስለ ኦርቶዶክስ ልትመረምር አይችልም። ለምንድን ነው የማትመረምረው? አንተ የተመሰረትከው በዝሙት ላይ የተመሰረተ እምነት ይዘክ ነው። አይዞህ ስለኔ ታወራለህ። አሁን ለምሳሌ ቆይ እንደዚህ እናደርግ። ዘብራቡ አሁን አንተ አሁን ለወንጀል አባት ለሰራ ወንጀል ራሱ ገና ትጠየቅበታለህ። ምክንያቱም መጽሐፍ ቅዱስ ለዝሙት ምን እንደሚያስተምር ታውቀዋለህ፣ በደንብ ታውቀዋለህ። ለነገሩ መጽሐፍ ቅዱስንም ትክደዋለህ አንተ። እሺ እንደዚህ እናደርግ፣ ቀላል እንዲሆን ማለት ነው። ለምሳሌ እኔ ሉተር አባት አንተ ይኸውልህ ኦርቶዶክስ ቤተክርስቲያን ውስጥ ገብተህ የምትመረምረው ማን ነህ? መጀመሪያ ማለት ነው። ትልቁ ችግር አሰማማኝ። አንተ ስታወራ እሰማሃለሁ፣ እኔ ሳወራ ግን አሰማም። አንተም አትሰማም እኮ፣ እየሰማኝ አይደለም። ስለማትሰማኝ ነው። በስጋ ያልተገለጠው እኔ ልገልጽልህ አልችልም። እሺ አሁን ስማ፣ እኔ ስናገር ደግሞ ስማ። አሁን ለምሳሌ ስላሴ ጾታ አላቸው ያልኩት እኔ አይደለሁም። የአንተ የቤተክርስቲያን መምህር ናቸው። ማስረጃ ከጠየቀኝ ያሳይሃለሁ። ስላሴ ተውጠዋል ያሉት የአንተ መጽሐፍቶች ናቸው። ማስረጃ ከጠየቀኝ ያሳይሃለሁ። ስላሴ አዘሉ አቦን አዘሉ ብላ የጻፈችው ቤተክርስቲያን ናት። ማስረጃ ካልከኝ ያሳይሃለሁ። ስላሴ ተውጧል ማለት ምን ማለት ነው? ሆድ ውስጥ የዘራብሩክ ሆድ ውስጥ ለ3 ቀን ያክል ተዋጡ ይላል መጽሐፍ። ስላሴን አንስቶ ዋጣቸው ዘራብሩክ ብሎ ጽፏል። የአንተ ቤተክርስቲያን ማለት ነው። ማን ነው? የአንተ ቤተክርስቲያን ኦርቶዶክስ ቤተክርስቲያን የአንተ አለ አንተ ያለበት ቦታ ማለት ነው። እሺ መቼ ነው የዋጡት? መንገድ ላይ ሲሄድ ነው። መቼ ነው የዋጡት ይለኛል እንዴ? ዘራብሩክ መንገድ ላይ ሲሄድ ትክክለኛ ኢንፎርሜሽን ንገረኛ። በስንት ዓመተ ምህረት ነው የዋጡት? የት ነው የዋጡት? እንዴት ነው የዋጡት? አሳየኝ፣ ንገረኝ እኮ። ማስረጃውን ስጠይቀኝ አውጥቼ ያሳያለሁ እኮ። አውጣና አሳየኛ። አንዴ እሺ፣ አሳይሃለሁ። በጣም አሪፍ። አሁን ይኸውልህ አሳየኝ ስላልከኝ አሳይሃለሁ። አንተም ደግሞ ለምሳሌ ሉተር ደፍሮ ነው የተመረረው ምናምን ምሳሌ አያስፈልግም። አሁን ቶሎ በልና አሳየኝ፣ መቼ እንደዋጡ እንዴት እንደዋጡ አሳያለሁ። እሺ አንተም ደግሞ ለምሳሌ ሉተር እንደዚህ አድርጎ ደፍሮ ምናምን ላልከው ሐሜት እንዳይሆንብህ ምን ታደርጋለህ መሰለህ? መጽሐፍ ትከፍትና ታሳየኛለህ። እኔ ለተናገርኩት ሪስፖንሲብል ሆንና ከፍቼ ያሳይሃለሁ። አንተም ለተናገርከው ታሳየናለህ። ሶ የማን አንተ እንዳልከው ከሆነ ሉተር እኛም እንቃወመዋለን። ፊት ለፊት አንተ እንደተናገርከው ካረገ ማለት ነው። አንተም ማስረጃ ታሳያለህ፣ እኔ ማሳያለሁ። ሶ ዳኒ ዘራብሩክ አለ ወይስ ላምጣ? እኔ አጠገባለሁ ወይስ ላምጣ? አለ ብሩክ
ያደረገልንና 23ኛው ምዕራፍ እናነባለን። መተርጎም አለበት። ትርጉም አለው መጽሐፋችን እኮ ችግር የለውም። ትተረጉሚያለሽ። የአማርኛ ስለሆነ ብዙ ትርጉም አያስፈልገው። ልቀጥል አንበው። እኔ አንበበልኝ ስለሆነ ስላልሆነ አይደለም። መጽሐፋችን ተተርጉሞ ነው መማር የምንችለው። መምህራኖች አሉ። እሺ ችግር የለም። እሺ ጠይቀው። መጀመሪያ መተርጎም አለበት። ጥቅምት በገባ በሰባተኛው ቀን ብፁዕ ቅዱስ አባታችሁ ዘርዓ ብሩክ በሥላሴ ስም የተሰራች ቤተክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። ያ ጻድቅ አባታችሁም ከፀሐይ 7 እጅ የሚያበሩ 3 ዕንቁዎችን ባገኘ ጊዜ እጅግ ደስ አለው ወይም ተደሰተ ይላል። ባገኛቸው ጊዜ አንስቶ ዋጣቸው። 3ቱም ዕንቁዎች በሆዱ ውስጥ ብዙ ቀን ቆዩ። በእነሱ ብርሃን መላው አካሉ ብርሃን አደረጉ። ያም ጻድቅ አባታችሁ በሆዱ ውስጥ ያሉ የ3 ዕንቁዎች ምስጢር ሳያቅ ብዙ ቀን ተቀመጠ። እነዚያም አዕኗቅ ሥጋውንና ነፍሱን ያነጹት ዘንድ ሥጋውን ማደሪያ ያደረጉ። ከዚህም በኋላ በብዙ ቀን የ3ቱ ዕንቁዎች ምስጢር ተገለጠለት። እነዚህ የዋጣቸው ዕንቁዎች በዕንቁዎች ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። እነዚያም 3ቱ ዕንቁዎች የተባሉት 3ቱ አካላት ወይም ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካላት ሥላሴዎች ናቸው። 3ቱ አካላት ወይም ደግሞ ሥላሴ የክብር ዙፋን በሆነችው በድንግል አደሩ ብንል ሰው ለመሆን አይመሰላችሁ። የአብ ማደሩ ሰው ለመሆን አይደለም። የአብ አካላዊ ቃል ማደሪያ ትሆን ዘንድ ድንግል ማርያምን ለማንጻት ነው እንጂ። መንፈስ ቅዱስን በድንግል ልቀጥል። በቂ ነው። በቂ ነው። እሺ ዘርዓ ብሩክ እንደውም እኔ ለ3 ቀን ያልኩት አፉ በሉኝ። ለብዙ ቀን እንደወረደ እንትን አትበሉ። መተርጎም አለበት እኮ ትተረጉሚያለሽ። ቆይ ማሪቱ ቆይ መተርጎም አለበት እኮ ትተረጉሚዋለሽ አልኩሽ እኮ ትተረጉሚዋለሽ። አንቺ ማንም ራስ መረዳት በቻላችሁ እንኳን የዚህን ትርጉም ማወቅ እኮ ማንም ይተረጉመው። አንቺ ነሽ አይደል የምትተረጉሚው? እሺ ቆይ አንዴ ምን ታርጓት የሚያስተምሩ መምህራኖች ናቸው የሚተረጉሙት እኮ። በቃ ጠይቂና ነይ ትርጉሙን ጠይቂና ነይና ትነግሪናለሽ። ስለዚህ አሁንኛ አነበብ ዝም ብለህ እየለቃቀምክ ዘው እየመጣህ እዚህ ሰው አታስጨንቅ። እኔማ ያመጣውኝ እያሳየው ነውራችሁን ፊት ለፊት ገልጠዋለሁ። ምንም የምን ነውር ነው ያለብን? እኛ ስንዘሙት አምላካችን ንጹህ ነው። አምላካችን የወለደችው እመቤታችን ቅድስት ድንግል ማርያም ከሴቶች የተለየች ንጹህ ናት። ሌላ ምንድን ነው የምትፈልገው? የምን ጉድ ነው ያለብን? ዝሙት በክርስቶስ ደም ይነጻል። እግዚአብሔር ላይ ግን ክፉ መናገር ኃጢአት ነው። ይሄ ነውር ከነውር ሁሉ ነውር ነው። እናንተ የምትናገሩት እግዚአብሔር ላይ ድፍረት ነው። በ3 ዕንቁዎች ተመስሎ የዘርዓ ብሩክ ሆድ ውስጥ ሥላሴ ለብዙ ቀናት ቆየ የሚለው በጣም ነውር ነው። በቃ ከኛ ውስጥ አለ መንፈስ ቅዱስ። በእኔ በ80 ቀን ዘብራቡ በ40 ቀኑ ቤተክርስቲያን ሄደን መንፈስ ቅዱስን ተቀብለናል። በእኛ ልብ ውስጥም ይኖራል መንፈስ ቅዱስ እንኳን በቅዱሱ በዘርዓ ብሩክ። አንቺም መንፈስ ቅዱስን ውጭ ዋለው እያልሽ ነው? አዎ እየተባበራችሁ ነው የምትወጡት ማለት ነው እኮ። ዘርዓ ብሩክ አምላካችን ኢየሱስ ክርስቶስ በሄድንበት ሁሉ አለ አብሮን ነው። እንደዚህ እንድንናገር የሚያደርገን መንፈስ ቅዱስ ነው። በውስጣችን መንፈስ ቅዱስ ስላለ ነው። እኛ እናምናለን አምላካችን በልባችን ውስጥ በልባችን መቅደስ እንዳለ እናምናለን። ግን ስንረክስ ሳይሆን ቅድስናችን ጠብቀን ስንኖር ነው እኮ። አሁን የዋጥሽው አንቺ መንፈስ ቅዱስን ብቻ ነው ወይስ? በተወለድኩ በ80 ቀን መንፈስ ቅዱስን ሰጥቶኛል አምላክ ኢየሱስ ክርስቶስ። አሁን ምጾመውን ጾም የሰኔ ጾም ምጾመው
ጌታችን ኢየሱስ ክርስቶስ በሶስተኛው ቀን ከተነሳ በኋላ ጳራቅሊጦስን እልክላችኋለሁ ብሎ ሐዋርያት ከጾሙ በኋላ በ50ኛው ቀን ጳራቅሊጦስን ላከላቸው። ጳራቅሊጦስ ማለት መንፈስ ቅዱስ ማለት ነው፣ ከሶስቱ አካል አንዱ። ስለዚህ እኔ እናቴ በወለደች በ80 ቀን ቤተክርስቲያን ሄጄ መንፈስ ቅዱስን ተቀብያለሁ ማለት ነው። በምን? በጥምቀት አማካኝነት። በጣም ጥሩ ነው። አሁን እኔ ስለመቀበል ሳይሆን ስለመዋጥ ነው እያወራ ያለሁትና አረ ይውጥ ዋጣችሁ ትርጉም አለው። ሁሉ ዝም ብሎ አይደለም። መጽሐፍ ቅዱስ ይተረጎማል። ካህናት አስተማሪዎች ናቸው። ጌታችን ኢየሱስ ክርስቶስ እዚህ ሳለ እኮ በምድር ላይ 33 ዓመት ሲኖር መምህር ሆኖ ሲያስተምር ነበር። እሱ አስተማሪ የሆነ ለምንድነው? እዚህ ላይ ያሉ ካህናቶችን የሚተረጉሙልን የሚያስረዱልን ካህናቶች ለማስተማር ነው። እና ለነሱ ስልጣን ሰጥቷቸዋል። ስለዚህ እነሱ የተጻፈውን መጽሐፍ መተርጎም አለባቸው። ከነሱ ተተርጉሞ ነው እኛ መረዳት ያለብን። እኛ መረዳት አንችልም እኮ። አሁን አልጠየቅሽም። አሁን ቅድስና ላይ አልደረስንም። ስለዛ ቅድስና ላይ ሲሆነ ቅድስና ላይ ስትደርሱ ነው የምትረዱት። የሚያስረዳ ቤተክርስቲያን ሄደህ አትጠይቅም እንዴ? ልጁን እንደዚህ ከማለት ቤተክርስቲያን ሄደህ አጥና ማለት ስለ ኢየሱስ ክርስቶስ ናውር ፍለጋ ሄደህ አንዲት ናውር እዛ ሚዲያ ላይ ና ቶሎ ምናምን እያልክ ክርስቲያንን ከማስጨነቅ ይልቅ ቤተክርስቲያን ላይ ሄደህ ስለ ትርጉሙ ተረድተህ ሰዎችን ብታስረዳ ምን ትሆናለህ? ማሪቱ ችግርሽ የአንቺ ችግር ምንድነው? ማቆሚያ የለውም ንግግርሽ። በመሃል ቢያንስ ትንፋሹ ሰጂ። እንደዛ ካልሆነ እንዴት እንደማመጥ? አንቺን እየሰማሁሽ ነው። እኔ ግን ልትሰሚኝ ፈቃደኛ አይደለሽ። እሺ ልስማ። አንቺ ጠይቀሻለሁ፣ የአንድ ትርጓሜውን ጠይቀሻለሁ። አንቺ እኔ እኮ እየነገርኩ እኔን ካወኩ በቂ ነው። ስለ አምላኬ አንድነትና ሶስትነት የገለጸልኝ ያላውቃለሁ። እኔ ስለ አምላኬ የመመርመር መብት የለኝም። ፈጣሪህን አትመርምር፣ ፈጣሪህን አትፈታተን ተብሎ ተጽፎልኛል። ስለዚህ የእግዚአብሔርን ሕግ በተቻለኝ አቅም አክብሬ የምኖር ሰው እንዳንተ ራሴን ሳልመረምር ፈጣሪን የምመረምር ከንቱ ክፉ ነገር አታናግረኝ። ሁሉንም መረምሩ መልካሙንም ያዙ ተብሎ ተጽፏል። እንደዚህ እናደርግ፣ ችግር የለውም። አሁን አንቺ ፈጣሪን ተፈታተን አላለም። ፈጣሪ እኮ እየጾመ ሳለ ሲድንገውና አምላክ ከሆንክ ዳቦ አድርገውና እኔም አንተ መርወናል እንብላ ብሎ የተፈታተነው ማን ነው? እርኩስ ሰይጣን ነው። አንደኛ ደግሞ እዚህ ገደል ላይ እስቲ ራስክን ጣልና እስኪ ራስክን አድን ፈጣሪ ከሆንክ ብሎታል። እዛ እግዚአብሔር ምን ብሎ መለሰለት? ፈጣሪን አትፈታተን ብሎ መለሰለት። አይህ እና ዝም ብለህ አንተ የምታውቀው ነው ሆን ብለህ እሺ ልጁ ምን ይመልስ ይሆን ብለህ እያወቅህ ሁሉ እንትን የምትል ከሆነ ፈጣሪን እየተፈታተንክ ነው። ፈጣሪንም ተፈታተን ልጁ ፈጣሪው እንዲፈታተን እያደረግከው ነው። እሺ አሁን እንደማይሽ ከሆነ ኦርቶዶክስ በመሆንሽ ፕራውድ ታደርጊያለሽ አይደል? በጣም በአንደኝነት መቼም ቢሆን የምኮራበት ማለት ነው። እግዚአብሔርን ማመሰግንበት ኦርቶዶክስ ስለ አምላኬ እውነተኛውን አምላክ እንዳውቅ ስላደረገኝ አምላኬን እያመሰግንኩ በጣም ነው ፓወር ያለኝ በአምላኬ ኃይል። እሺ ጥሩ። እሺ ኦርቶዶክስ በመሆንሽ ፕራውድ ታደርጊያለሽ ወይ ነው ጥያቄ። እሺ አንቺ በተረዳሽው መለስሽልኝ። ልጠይቅሽ ነው። እሺ ልጠይቅሽ ነው። ያረክሽው የማንን ስዕል ነው ያረክሽው? ማናቸው ስዕሎቹ? እመቤቴ ቅድስት ማናቸው አትበል፣ በስነ ስርዓት አክብረ ጥራ። ጌታዬ መድኃኒቴ ኢየሱስ ክርስቶስና እናቴ ቅድስት ድንግል ማርያም ከሴቶች ሁሉ የተለየችው። በጣም ጥሩ። እሺ ማርያምና ኢየሱስ ናቸው አልሽኝ ስዕሎቹ። እኔ ስለማታ አክብረ ጥራ መጀመሪያ ዝም ብለህ አንጠልጥላ አትጥራ። ስዕሉን እኔ አላውቅም። ገብቶሻል? ባለቤቱ አንቺ ስለሆንሽ አንቺን ጠየቅኩሽ። እሺ አክብራ ባለቤቱ ምናምን አንተን የፈጠረው ኢየሱስ ክርስቶስ ነው። ልብ በደነቆረ ቁጥር ታዲያ ኢየሱስ ክርስቶስ መቅለል አለበት እንዴ? ባንታፍ የኔ ኢየሱስ እንደዚህ የታዘለ አይደለም። የኔ ኢየሱስ እንደዚህ የታቀፈ አይደለም። እሱ እኮ ነው። አሁን የአንቺን ኢየሱስ አንቺ ነሽ የምትነግሪኝ። ገብቶሻል? ያቺ ማለት እንዲህ ይላል ጌታችን ኢየሱስ ክርስቶስ እንዲህ ይላል። ጠይቀኝ። በጣም ጥሩ። እሺ አሁን ኦርቶዶክስ በመሆንሽ ፕራውድ አደርጋለሁ፣ እኮራለሁ፣ ደስተኛ ነኝ ኦርቶዶክስ በመሆንሽ ብለሻል። ኦርቶዶክስ በመሆንሽ ምን አገኘሽ? እስኪ ንገሪኝ። ምን አገኘሽ ኦርቶዶክስ በመሆንሽ አንቺ? እውነተኛው አምላኬን አወኩበት። ለእኔ ሲል የተሰቀለውን ደሙን ያፈሰሰውን አምላኬን አወኩበት። በእናቴ በሔዋን የተነሳ የፈጸምነው ኃጢአታችን በቅድስት ድንግል ማርያም መንጻቱን አወኩ፣ ተረዳሁኝ። በፈጣሪ ኃይል በኢየሱስ ክርስቶስ ኃይል
ምን በእመቤታችን የመጣውን ኃጢአት በድንግል ማርያም እንደነጻ አወኩኝ። በእናታችን በሔዋን የመጣውን ኃጢአታችን በእናታችን በቅድስት ድንግል ማርያም ተወገደልን፣ ኃጢአታችን ማለት ነው፣ ተደመሰሰልን። አምላካችን በስጋ ተወልዶ ከእናታችን ከቅድስት ድንግል ማርያም እንዳዳነን ተረዳው። የሚገርመው በእናታችሁ ሔዋን የመጣው ኃጢአት በእናታችሁ ማርያም ተሻረላችሁ። በጣም ነው የሚገርመው። እሺ ኦርቶዶክስ በመሆንሽ በማርያም የመጣው ኃጢአት ነው የተሻረልሽ ማለት ነው። በሔዋን የመጣው ኃጢአት በማርያም ተሽሮልሻል። አባቴ አዳምና እናቴ ሔዋን የሰሩት በደል በእናታችን በቅድስት ድንግል ማርያም ላይ አምላካችን ኢየሱስ ክርስቶስ በስጋ ተወልዶ ከእናታችን ከቅድስት ድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ ተወልዶ በመስቀል ተሰቅሎ ደሙን አፍስሶ ስጋውን ቆርሶ አዳነን፣ ቤዛ ሆነን፣ አስተማረን። ቅድም በማርያም ነው የዳንኩት ትላልሽ ነው። በማርያም መዳንሽን ቀየርሽው? በኢየሱስ ነው የዳንሽው? በኢየሱስ ነው የሚያድን ኢየሱስ ክርስቶስ ነው። እመቤቴ ቅድስት ድንግል ማርያም ማዳኛ መንገድ ናት። ለማሳሳት ነው እንደ ጥረት ካንተ ቆይ ለማስተማር ነው ወይንስ ለማሳሳት ነው? ይሄን እኮ ነው የምልህ። እንቅፋት እየተፈታተነ እኮ ነው። ከማን ተምሮ እንዴ? አባቱ ማን ሆነና ነገሩ ዳብሎት ልጅ አይደለ እንዴ? ጠይቅ፣ የፈለገውን ይጠይቅ። ጠይቅ ደግሞ ታወራለህ። እንደዛ ነው የሚሻለው። በተራሽ ሰጥና ደግሞ አንተ ታወራለህ። አሁን አንቺ የአዳም ወይ ደግሞ የሔዋን ኃጢአት ተሰርዮልሽ የዘላለም ሕይወት አግኝተሻል። እንትን ነው ጌታዬ ኢየሱስ ክርስቶስን ዝም ብዬ ማቃለል የምፈታተን ከሆንኩኝማ ወደ ሲኦል ነው የምገባው። 10 ህጎችን ጽፎልኛል። የህጎቹን ማመኔ ብቻ ወደ ገነት አያስገባኝ። መታመን አለብኝ። መታመንና ማመን የአንድ ሳንቲም ሁለት ገጽታዎች ናቸው። እግዚአብሔር አምላኬ እንደሆነ ኢየሱስ ክርስቶስ እንደሞተልኝ ያውቃለሁ፣ እንዳስተማረኝ ያውቃለሁ። ይሄንን እያወኩኝ ግን በደል ብፈጽም እያወኩኝ እንዳላወኩኝ ብፈታተነው በደል ብፈጽም አልታመንኩም። ስለዚህ መታመን ሳይኖር ማመን ብቻ አያድነኝም። አሁን 10ቱን ትእዛዝ ፈጽመሻል፣ ታምነሻል ለቃሉ። እግዚአብሔር ኢየሱስ ክርስቶስ ከህሊና በላይ ነው ምህረቱ፣ ከኛ ኃጢአት በላይ ነው ምህረቱ። ስለዚህ እምነት አይደለም የጠየኩሽ፣ አንቺ ፈጽመሻል ወይ ነው ያልኩሽ። ለመፈጸም እታገላለሁ። ሰው ነኝ። ሰው ስለሆናችሁ ንጹህ አይደላችሁም። ስለዚህ ንስሐ ግቡ ብሎ የምህረቱን ንስሐ ሰጥቶኛል ጌታ ኢየሱስ ክርስቶስ። ስለዚህ ተጸጽቼ ወደ ንስሐ እየተመለስኩ ንስሐ እየገባሁ ነፍሴን እያጸደው እየታጠብኩ በንስሐ የአምላኬን ህግ ለማክበር የምሞክር ደካማ ሰው ነኝ እንጂ እኔ ፍጹም አይደለሁም። 10ሩንም ህግ የማከብር ፍጹም ሰው አይደለሁም። ኃጢአተኛ ነኝ። አሁን ኃጢአተኛ ነሽ አንቺ? አዎ። ኃጢአተኛ ታዲያ ገነት ነው ሲኦል ነው የሚገባው? ሲኦል። ግን እኔ በንስሐ አምላኬ በሰጠኝ ምህረት ሊገለጽ በማይችለው ምህረቱ በንስሐ ታጥቤ ወደ ገነት መሄድ እችላለሁ። አይ አሁን ኃጢአተኛ ነኝ አልሽኝ። አሁን ስለአሁኑ እያወራን ያለ ነው። እሺ ኃጢአተኛ ሰው የት ነው የሚገባው ብዬሽ ስጠይቅሽ ሲኦል አልሽኝ። አዎ አሁን ባለሽ አቋምሽ ሲኦል ነው የምትገቢው ማለት ነው አንቺ። እግዚአብሔር ምህረት ያደርግልኛል። በእግዚአብሔር ምህረት አይደለም በስራዬ ስለሆነ ያልሽኝ አንቺ በስራሽ ሲኦል ነው የምትገቢው ማለት ነው። ጥያቄ ስለ እግዚአብሔር ምህረት ሳይሆን ስለ አንቺ ስራ ነው። በስራዬ ነው ምድነው ብለሽ ስለተናገርሽ አንቺ በስራሽ ሲኦል ትገቢያለሽ ማለት ነው ለኃጢአተኛ ስለሆንሽ። አዎ ታዲያ ኦርቶዶክስ ሆነሽ ምን ማለት ነው? አሁን ላሳይሽ የፈለኩት ምንድነው ዝም ብላችሁ እየመጣችሁ ትምክህታችሁን ትነግሩናላችሁ እንጂ ኦርቶዶክስም ሆንክ ሙስሊሙም ሆንክ ተሰብስበው ሲኦል እንደምትገባ ነው የምታምነው። ምክንያቱም ከክርስቶስ ደም ይልቅ የእናንተን ስራ ነው የምታስቡት። ከክርስቶስ ማዳን ይልቅ ደግሞ በዚህ ደግሞ እንትን ልትል ነው እና እግዚአብሔርን ዝም ብለህ አፍህ እንዳመጣ እያረከስክ ታዲያ ምንድነው? እኔ ትምክህተኛ ከሆንኩ በኃጢአት የቆሸሽኩ እንደሆነ እያወኩ በምህረቱ እንደምድን እያወኩኝ እንዴት ነው ህጎቹን እያቃለልኩኝ ዙሮ በኢየሱስ ክርስቶስ ደም አምናለሁ። ደሙን እኮ የከፈለልኝ ታዲያ ያስተማረኝን ልተገብር ነው እንጂ ዝም ብዬ እኮ ምን መሰለሽ አሁን ለምሳሌ ኦርቶዶክስ መሆንሽ ምንም አልጠቀምሽም። ለምን መሰለሽ? ኦርቶዶክስ መሆንሽ የዘላለም ሕይወት እስካላሰጠሽ ድረስ ሲኦል የምትገቢ ከሆነ ለምሳሌ አንድ ኢቲስት የሆነ ሰው ሲኦል ነው አይደል የሚገባው? እግዚአብሔር የለም ብሎ የሚያምን ሰው እኔ አላውቅም ስለዛ ሰው። ምናልባት እግዚአብሔር ሊመረው ይችላል። የእግዚአብሔር ምሕረት ሰፊ ነው እያልኩት ነው ልነግረው ከምችለው በላይ።
ስለዚህ እኔ ስለሌላ ሰው የማወቅ ችሎታ የለኝም። ስለራሴ ራሱ የማላውቅ ህይወቴን ለእግዚአብሔር አሳልፌ የምሰጥ ሰው ነኝ። እኔ ደካማ ነኝ። ስለሌላ ሰው ማወቅ አልችልም። ኢየሱስ ክርስቶስ አምላክ አይደለም ብሎ የካደ ሰው ሲኦል አይገባም እህት አለ። ኢየሱስ ክርስቶስን አላውቀውም ብሎ የካደው ጴጥሮስ ማለት ነው ሐዋርያው ሆኖ አገልጋዩ ሆኖ ገነት ገብቷል። ስለዚህ እኔ ስለሌላ ሰው ኃጢአት አይመለከተኝም። ጌታችን ኢየሱስ ክርስቶስ ስለ ጴጥሮስ የጻፈልን ያስተማረን እንድንማርበት እንጂ የሱን ታሪክ እንድንታርክ አይደለም። ስለዚህ በቀኙ የተሰቀለው ወንበዴ ምንም ጌታውን የማያውቅ ወንበዴ ወደ ገነት የገባው ጻድቅ ሆኖ ስለነበረ አይደለም። ስለዚህ እኔ ስለሌላ ሰው አላውቅም። ፍርድ የእግዚአብሔር ነው። ፍርድ የኢየሱስ ክርስቶስ ነው። እኔ ልልሽ እንግዲህ የምችለው ምንድነው መሰለሽ፣ አሁን ስለ ጴጥሮስ የተናገርሽው ፍጹም ስህተት ነው። እኔ ልልሽ ምንድነው የምችለው መሰለሽ፣ እግዚአብሔር ይድረስልሽ። በቃ አሁን ካላችሁበት ከዚህ ከጨለማ ይደርስልኛል። ዛሬም ነገም አብሮኝ ነው እግዚአብሔር። አንተ ስላልክ አይደለም። አሜን ነው ማለት ያለብሽ። እንደዛ አሜን አሜን። ይድረስልኝ አይደለም ደርሶልኛል። ፈጣሪ ሁሌም የምንቀሳቀሰው የማወራው ሁሉ እንቅስቃሴ በእግዚአብሔር ቁጥጥር ነው፣ በእግዚአብሔር ኃይል ነው። ስለዚህ ይድረስልሽ አትበለኝ። በማን ቆሜ ነው የሚደርስልኝ? እኔ በእግዚአብሔር በኢየሱስ ክርስቶስ ነው የቆምኩት። አይደለም በድንግል ማርያም አማላጅነት በቅዱሳኖቹ ተረዳይነት ነው የቆምኩት። ይድረስልሽ አትበለኝ። ሁሌም እኔ በፈጣሪ ኃይል ነው የምኖረው። ስላቻቸው ቅዱሳኖች አላቅም። እኔ ግን በእግዚአብሔር እንዳልሆንሽ አስረግጬ ካላወቅ እንድታውቅ ዝቅ ብለህ ጸልይ፣ ስገድ። እዚህ ምን ስለራስህ ሳታውቅ ስለ እግዚአብሔር ልፈትን አንተ ማን ነህ የምትመጣው እዚህ? ስለራስህ ወቅ። መጀመሪያ ስለራስህ ወቅ፣ ስለሌላ ሰው ለማወቅ አንተ እኮ ማለት ነው እንኳን ስለ እግዚአብሔር ስለሌላ ሰው ራሱ የማወቅ መብት የለም። መጀመሪያ ራስህን አላወቅማ። መጀመሪያ ራስህን ወቅ። አየህ አሁን ወደ ነጥብህ መጣ። እዚህ መጣህ ወንድሞቻችን እህቶቻችን ከምትፈታተን በውስጥህ ያለውን እርኩስ ሰይጣን እዘህ መጀመሪያ ስለራስህ ወቅ። ማን ነው የቀሰፋት? ሰይጣን እኮ ወንድሟ ነው እኮ ወንድሜ። ለምን ያስወጣት? አታስወጣት በእናታችሁ፣ ምስኪን ናት። እስቲ ናይ እህታችን ሶሪ እናታችን ልል ነበር ለምትሳፍጂ ናይ ማሪቱ ግቢ አታስወርዷት። ሚውት አታርጓት። ማን ያስወረደኝ? ይኸውልህ እንትናቸውን እኮ ሰይጣናቸው ተናዶ እኮ ነው ስራውን ሳጋልጥበት ጊዜ የእናንተን ስጋ ለብሶ እንደፈለገ እዚህ መጥቶ ደግሞ ወንድሞቻችን ያስጨንቃል ሰይጣና በሌሊቱ። ስለዚህ ምንድነው ማድረግ ያለበት? አሁን ይሄ ልጅ እንግዲህ ሰይጣን አለበት። በእናንተ ቤተክርስቲያን ምንድነው መሆን ያለበት? ሰይጣኑ እንዲለቀው። እኔ ስለሰው አላውቅም አልኩህ እኮ። አምላኩን ዝቅ ብሎ ይለምን፣ ይጸልይ። አይ ሰይጣኑ እንዲለቀው ምንድነው ማድረግ ያለበት እንደ ኦርቶዶክስ? ስለዚህ ኢየሱስ ክርስቶስ እንዳስተማረኝ አምላኬ እንዳስተማረኝ ከሆነ አንድ ሰው ችግር ላይ ካለ አምላኩን ዝቅ ብሎ ይለምን፣ ተንበርክኮ ይለምን፣ ይስገድ፣ ቤተክርስቲያን ይሂድ፣ ጸበል ይጠመቅ፣ ይጹም፣ ይጸልይ። ጸበል ሲጠመቅ አጋንንቱ ይለቀዋል። አዎ ራሱን ሰውን ከመፈታተን ይልቅ ሰውን የሚፈትን ሰይጣን ነው። ለዛ ነው ሰይጣን አለበት ያልኩት። ሰውን የሚፈትን ሰይጣን ስለሆነ ማለት ነው። ከሰው ማርኮ አምላኩን የሚፈትን ሰይጣን ነው። እኔ እኮ ለዛ ነው ሰይጣን ያልኩት እኮ። ስለዚህ አሁን ዋነኛው ሰይጣኑ እንዲለቀው የት ይሄድ ነው? ራሱን ዝቅ አድርጎ እኔ ስለራሴ እንኳን ማወቅ ያቃተኝ ወንድሞችን የምፈትን በውስጥ ያለውን ርኩስ መንፈስ አስወግድልኝ በኃይልህ ብሎ ዝቅ ብሎ ይስገድ፣ ይጸልይ፣ ይለምን፣ ኢየሱስ ክርስቶስን ይለምን፣ አምላኩን ይለምን። ኦኬ እሱን ይለምናል። ግን ጸበል የት ነው የሚሄደው? ነው የሚገርምሽ። ጸበልማ የሚሄደው ይሄዛ የትኛው ጸበል ነው? የትኛው ጸበል ነው እኮ? የትኛው ጸበል? ከጸበል አለ አይደል? ይለያያል አይደል? የትኛው ጸበል ነው ጥሩ? ሁሉም ጸበል የኢየሱስ ክርስቶስ ኃይል ነው ያለበት። ሁሉም አንድ ነው። አምላክ እኮ አንድ ነው። ስንት አምላክ ነው ያለ? አይኔ ጸበሉን ነው ያልኩሽ። እኔ አምላክ ስንት ነው አላልኩሽም። ጸበሉ የትኛው ጸበል? የኢየሱስ ክርስቶስ ኃይል ነው የሚያድነው ከሁሉም ጸበል። የኢየሱስ ስለዚህ ጸበል ከሆነ ሁሉም አንድ አይነት ከሆነ የግድ ቤተክርስቲያን መሄድ አይጠበቅበትም። ከቧንቧ ቀርቶ ላው ላይ ማፍሰስ ነው ያለበት። ለምን ካህናት እንዴ? ለምንድን ነው እሱ? ምን ስለሆነ ስልጣን ራሱን የመጥመቅ ስልጣን አለው። የመጥመቅ ስልጣን ያለው ካህን ነው። ካህን ነው ስልጣን የተሰጠው።
ስርዓት አለን። ዝም ብለን አይደለም በዘፈቀደ የምንጓዘው። ስርዓት ጥንቁቅ ነው። እሺ እምነታችን ዝም ብሎ እንትን አይደለም በገሲ። ስለዚህ አጋንንቱ እንዲወጣ በጸበል ስለሆነ ቄሶቹ ያለበት ጋር ነው መሄድ ያለበት እያልሽን ነው? ምክንያቱም የክህነት ስልጣን ተሰጥቷቸዋል። ኢየሱስ ክርስቶስ ሰጥቷቸዋል ለቄሶች ለካህናት። ስለዚህ ጸበሉ ነው አጋንንትን የሚያወጣው። የቱ ጋር ነው እንደዚህ ብሎ ጌታችን አስተምሯል እንዴ? አጋንንት በጸበሉ ይወጣሉ ብሎ እና ለምጾቹን 10ን ለምጻሞች ያነጻቸው በምንድን ነው? በምንድን ነው ያነጻቸው? በጸበል ነው እና በጸበል ነው አይደል ያወጣት አጋንንትን ያዳናቸው? በጸበል ነው ያዳናቸው ኢየሱስ። I'm not gonna do it. We are debating Mama from here. For leg what? Okay. What's your time? Two cup? Okay. እና ምንድነው የምትለኝ? ኢየሱስ ክርስቶስ በጸበል ነው አጋንንቶቹን ያወጣቸው እንዴ? እሱማ በጸበል አዎ እንዴ ዮርዳኖስ ላይ የነበረውን እዳችን የደመሰሰልን በቅዱስ ዮሐንስ አማካኝነት ዝቅ አድርጎ ራሱን በመጠመቁ ነው። በዛ አማካኝነት እኛ በጥምቀት እናምናለን። በአንዲት ጥምቀት እንድናለን። አጋንንቱን ያወጣው ከሰዎች ላይ ኢየሱስ ሲጠመቅ ነው። አጋንንቶቹማ የወጡት እሱ ዝም ብሎ በቃሉ ራሱ ማውጣት ይችላል እኮ። ጸበል መጠመቅ አይጠበቅበትም። ለኛ ግን ሲያስተምር ለካህናት ሲያስተምር ለኛ ግን ሲያስተምር ልክ በዮርዳኖስ ላይ የተጣለው እንደ የዕዳ ደብዳቤያችን እዛ ላይ እንደደመሰሰው ተጠምቆ የተጠመቀ እኮ እሱ እኮ በቃሉ እዚህ ላይ ያለው የዕዳ ደብዳቤ ብሎ ማስወገድ ይችላል። እኛ ሊያስተምር ነው። ቤዛችን ነው እኮ ጌታችን ኢየሱስ ከዚህ ምድር የመጣ እኮ እኛ ሊያስተምር ነው። ስለዚህ እሱ እንደተጠመቀው ቤዛማ ማርያም ናት። ኢየሱስ ቤዛ ነው እንዴ? ቤዛማ ማርያም አይደለች እንዴ? ካልሻት ምን ማለት ነው? እናታችን ቅድስት ድንግል ማርያም የምታማልደን ናት። ከልጇ ካልሻት አይደለ? ምን እስማ በስራ ላይ ነሽ ያለሽው? ይበቃሻል። ምንድነው የምትለኝ? በእናትህ አረ ዝም ብለህ ይልቅስ ወደ አምላክህ ተጠጋ፣ ጸልይ። እውነት ራስህን ዝቅ አድርግ። እሺ እህታችን ስራ ላይ ስላለሽ ስራሽን እንድትሰሪ። ስራ ላይ አይደለም፣ ዝም ብለህ አውራ። ዝም ብለህ ጠይቅ ጥያቄ። እሺ ልጠይቅሽ፣ ስላሴ ስንት ናቸው? I'll make I do da ይበቃሻል። ይበቃታል። ብሩኬ ሪፈር ወደ ጸበል ታዞልሃል። ነገ እንግዲህ ሻንጣን ሸክፈህ ወደ ዙቲ ገብርኤል አይ ኦርቶዶክስ። እሺ ዙቲ ገብርኤል ያ እሺ ጸጋ ይብዛላችሁ። እኔ እኮ የወጣችሁ መስሎኝ ነበር። ኤኒዌይ ቀጥሉ። ቡርኪዬ ይኸኛውን እንግዳ ተቀበለው። አጠገቤ ያለውን አይ ከሱ ጋር እያወራን ነው። ማሪቱ በመሃል ገብታ የተቀበለችን በጣም ወደው ነበር። ዙቲ ገብርኤልን በነገራችን ላይ የምሬን ነው የምላችሁ እኮ በጣም ወደው ደብር ነበርና ማሪቱ እንግዲህ ልካኛለች አሁን ወደ ዙቲ ገብርኤል ማለት ነው። እሺ ደግሞ አሁን ደግሞ በየትኛው ቋንቋ እየመጣህ ነው? ዝና ገብርኤል መልአክ ነው፣ የእግዚአብሔር መልአክ ነው፣ የእግዚአብሔር ተላላኪ ነው። ስለዚህ ይረዳሃል። አዎ ለምነው። የትኛው ነው የሚረዳኝ? የቁልቢው ነው የዙቲው ገብርኤል ነው የሚረዳኝ? ገብርኤል ነው። አንድ ገብርኤል ነው ያለን። ለምሳሌ አንቺ አሁን ያለሽው የት ነው? ኢትዮጵያ ውስጥ ነው ከኢትዮጵያ ውጭ? ለኔ መኖሪያ ምን አገባ?
ኢትዮጵያ ውስጥ ነው ያለሽው ከኢትዮጵያ ውጭ? ስለኔ መኖሪያ አንተ ምን ጨነቀህ ነው? ስለ ግል ህይወቴ እኮ ላንተ ማብራራት አይጠበቅብኝም። ያለሽበት ሆነሽ ወደ ገብርኤል ጸልየሽ ታውቂያለሽ? አዎ እንዴ ጠባቂ መልአክ መስሎኝ ለምንድን ነው የማልጸልየው? እሺ ሐዋሳ ገብርኤል ያለ ሰው ምናልባት አንቺ ሐዋሳ ካልሆነ ያለሽው አንቺ በምትጸልይበት ሰዓት ቢጸልይ የትኛውን ነው የሚሰማው? ያንቺን ነው የዛ የሐዋሳውን ነው የሚሰማው ገብርኤል? ሁሉንም የመስማት ጸጋ ተሰጥቶታል ከአምላኩ ከኢየሱስ ክርስቶስ ሁሉንም መስማት ይችላል። አምላኩ ኢየሱስ ክርስቶስ ከሰጠው እንኳን ሁለት ሰው ቀርቶ የዓለምን ሰው መስማት ይችላል። ስለዚህ ሰጥቶታል ጸጋውን። ወደሱ የጸለየውን የሁሉንም ሰው መስማት ይችላል። እስኪ ያሳየን እንደዛ የመስማት ጸጋ ተሰጠው የሚል ሐሳብ አሳየን ከእግዚአብሔር ቃል ላይ። ምክንያቱም ይደርስልናል አደረስልን ስንለው ለሁላችን አምነ ነው የተሰጠውን ጸጋ አምነ ነው ከለመነው ይደርስልናልም እየደረሰልንም ነው አሁንም ይደርስልናል። ጸጋው ተሰጥቶታል ያልሽው ከየት ነው? ከኪስሽ ነው ወይስ ከእግዚአብሔር ሐሳብ ነው ጥያቄ? ለምሳሌ አጋን ሳጥናኤል የተሰጠውን ጸጋ ንቆ ፈጣሪውን ሲፈታተን እንቁም ባለንበት ብሎ መላእክቶቹን ያረጋጋ ቅዱስ ገብርኤል ነው። ለቅድስት ድንግል ማርያም ያበሰራት ቅዱስ ገብርኤል ነው። ሶስቱን ሕፃናት ከሳት ያዳናቸው ቅዱስ ገብርኤል ነው። ብዙ ተአምራትን ያደረገበትን ተጽፎልኝም እያነበብኩኝም ነው። ተአምራቱንም እየሰሙኝ ነው ቤተክርስቲያን እየሄድኩኝ። አሁን ለምሳሌ ከተናገርሽው መካከል ሰይጣን ሲክድ ያረጋጋቸው ገብርኤል ነው አልሽ። ምን ላይ ነው እሱ የተጻፈው? ሰይጣን ሲክድ ከጸጋውን ሲያራክስ ያረጋጋቸው ባለንበት እንቆም ያለው ገብርኤል ነው አልሽ። እኔ እግዚአብሔርን በስነ ስርዓት ስለማውቀው አምላኬን ስለማውቅ ማለት ነው። እንዳንተ ዝም ብዬ አምላኬን ስመረምር መጽሐፍ ሳገላብጥ አሉልም ያለበትን እርግጠኛ አይደለሁም። ብቻ ተምሬያለሁ፣ በደንብ አውቄያለሁ ስለ አምላኬ ስለ ቅዱሳኖች ስለ መላእክታን ስለ ቅድስት ድንግል ማርያም አዘበራራኩት። መጀመሪያ ከሁሉም የምትበልጠው ንጽሕት የሆነች ቅድስት ድንግል ማርያም አምላካችን ኢየሱስ ማርያም ፍጡር ናት። አዎ ፍጡር ናት። ከጌታችን ከኢየሱስ ክርስቶስ ውጭ ሁሉም ፍጡር ነው። ፍጡር ናት። ጎበዝ። እሺ በሁሉ ቦታ አትገኝም ማለት ነው አይደል? ለማርያም ፍጡር ስለሆነች በአምላኳ ኢየሱስ ክርስቶስ በሰጣት ኃይል መገኘት ትችላለች። በሁሉ ቦታ ማለት በሁሉ ቦታ ሳይሆን ለለመናት አንተ ፈልገሃት ወደሷ ከቀረብክ ከአምላኳ ከኢየሱስ ክርስቶስ ከልጇ ታማልድሃለች፣ ትለምንሃለች፣ ትረዳሃለች፣ ምርኩዝህ ትሆናለች። ለለመናት ነው የምትቀርበው ስላልሽ ሁለት ሰዎች ቢለምኗት አሁን ወደ የትኛው ነው የምትሄደው? ወደ ሁለቱም ጋር ሄደች። ሁለቱም ጋር የመገኘት አቅም አላት ማለት ነው። አዎ አምላኳ ኢየሱስ ክርስቶስ በሰጣት ኃይል ማርያም መንፈስ ናት ማለት ነው። አምላኳ መንፈስ ከሰጣት ትሆናለች። አዎ አምላኳ ሁኒ ካላት ትሆናለች። ባንቺ ውስጥ አለች ማርያም ባንቺ ውስጥ አለች። አዎ ምን አልከኝ? ድምጽህ ይርቋል። ዝም ብለህ ስለ ማርያም ከማወቅህ ግን ስላንተ ብታውቅ አሪፍ ነው። ግን ጠይቀኝሽ ባንቺ ውስጥ አለች ያው ማርያም አልኩሽ እንዴ? አለች። ለአንድ ሰከንድ ራሱ ተለይታኝ አታውቅም። አብራችሁ ነው የምትኖሩት? እና በጣም አማክራታለሁ። ሁሌም ከጎኔ ናት። ሰላም ነው የምታማክሪያት? በቃ ተመራኛለች። እመቤቴ ቅድስት ድንግል ማርያም ሆይ ምርኩዝ ሁኚ፣ ከፊት ያትለይ ብዬ ጸልያለሁ። ሁሌም ከፊት ያትለየኝ። ሲያሰራሰራ ተመለሽ ልጄ ብላ ትገስጸኛለች። በቃ ከፊቴ ላይ የሚያሰናክሉኝ ነገሮች እዛ ገደልዬ ከተተች በቃ ሁሌም አብራኝ ናት። በነገራችን ላይ አሁን እንደዚህ አይነት ነገር ስትሰሙ ወንጌል አማኞች ማስተዋል ያለባችሁ በቃ መሬት ላይ ያለው እውነት ይሄ ነው እና ለብዙዎች መድረስ እንዳለባችሁ እንድታስቡት ብቻ ነው፣ እንድታስተውሉ ነው። ገብቷችኋል? ብዙ ወንድም እህቶቻችን በዚህ አይነት እምነት ውስጥ ነው ያሉት። የብዙዎች እምነት ነው አሁን የሷ የማሪቱ እምነት ማለት ነው። የብዙዎች ዕውቀት ይሄ ነው። በየአካባቢ ያለው ኦርቶዶክሳዊ ማለት እንደዚህ ነው የሚያምነውና የሷ መረዳት ብቻ እንዳይመስላችሁ። እዚህ ቲክቶክ ላይ የምታዩትን የተወሰነ በማር የተለወሰ መርዝ እንዳትመለከቱ። ይሄ ነው በቃ እውነታው ይሄ ነውና
ለብዙዎች መድረስ መቻል አለባችሁ። ብዙ ወንድሞቻችን በዚህ እውቀት ውስጥ በዚህ መረዳት ውስጥ በዚህ ህይወት ውስጥ ስለሆነ ያሉት ማለት ነው። ማሳያ ናት እቺ እህታችንና ምንድነው የምትልብኝ? ምንድነው ድንግል ማርያም ታዲያ ምንድናት? የኃጢአት መንገድ ታሳያለች እንዴ? በመርዝ የተለወሰ ምናምን በመርዝ የተለወሰ ሲያንተ ቃል ምንድን ማለትህ ነው? እኔ እርግጥ ያነጋገር ስርዓት የሌለኝ ኃጢአተኛ ነኝ፣ ግን ማለት ነው በእኔ አፍም ራሱ የድንግል ማርያም ስም መጠራት የለበትም። እኔ ኃጢአተኛ በትትና መናገር የማልችል ትዕቢተኛ ነኝ። ግን ቢሆንም ድንግል ማርያም ያለ ምንድነው መርዝ የተለወሰ ምናምን የምትል ምንድን እያልካቸው ነው? ቆይ አንተ ስለራስህ ታውቃለህ? ቆይ ስለራስህ ታውቃለህ? እንኳን ስለ ድንግል ማርያም አንተ ልትሰብክ ድንግል ማርያም ምን ስለሆነች ነው? ድንግል ማርያም እናታችን ቅድስት ድንግል ማርያም ምን ስለሆነች ነው? በዚህ እምነት ውስጥ ነው ያለም ሁሉም በዚህ ነው ተጨቁኖ ያለ የምትል ምንድን ስለሆነ? እውነተኛው መንገድ ስለያዙ እውነተኛው መንገድ ኢየሱስ ክርስቶስ ነው። እውነተኛው መንገድ ኢየሱስ ክርስቶስ ነው። እሺ የተሰቀለላችሁን ደሙን ያፈሰሰላችሁን ስጋውን የቆረሰላችሁን ይሄንን ህይወት ሊያስጠይህ እኛ ኦርቶዶክሳውያኖች ትክክለኛው መንገድ ስለምንከተል ልታሰነካክሉና ሰይጣናችሁ የእናንተ ስጋ ለብሶ ሊያሰነካክለን ይመጣብናል። እስኪ ሙስሊሙን ተቃወሙ፣ እስኪ ያንን ጴንጤውን ተቃወሙ። ድንግል ማርያም አታማልድም፣ ኢየሱስ ክርስቶስ ነው የሚማልደው። የሚምረው ያማልዳል። ለማንም የሚማልድ ሆኖ ሳደ ለማንም ያማልድህ እያለ የሚለፈልፈውን የሚጮኸውን እኔ ሰይጣን ያለበት የሚያጎራ ሰው እየመስሉ የሚጮኸውን ትስበካለን። ልክ ብለሽዋል። ጴንጤዎቹን ይፈራል። እኛ እኮ ኦርቶዶክሳውያኖች ትክክለኛውን መንገድ ስለያዝን ልታሰቱን እኮ ነው። እኛን የምትሰብኩን እኛ ምን አረግናችሁ? እኛን የምትሰብኩን ምን ስለሆነ ነው? ሄድ የረከሰውን በረከሰ መንገድ የሚሄደውን ስበክ፣ በረከሰ መንገድ የሚሄደውን ስበክ። እኛ ትክክለኛውን መንገድ ነው ያዝነው። እኛን አንተ ልትሰብከን አትችልም። ጌታችን ኢየሱስ ክርስቶስ ቀድሞ አስተምሮናል። አንተ አሰብከንም። ግን ሰው ለምንድን ነው እዚህ ቁማችሁ የምታዳምጡ? እኔ ነኝ ቆይ ፖዝ ያደረኩሽ። ምንድን ነው የነካት? ይሄ ልጅ አሁን የሚያወራሽ ልጅ ጴንጤዎቹን ይፈራቸዋል። አሁን አንቺ ላይ ነው እንትን ማለት የፈለገው። ግን እነዚህ ጴንጤዎቹ የት አካባቢ ነው ያሉት? በደንብ ንገሪውና ሄዶ ከእነሱ ጋር ሲነጋገር። አልሰማኳልሽኝ። እኔ ላግዝሽ ፈልጌ ነበረ። የት ነው ጴንጤዎቹ አሉት? አሁን ክፈችና ንገሪው በደንብ። ጴንጤዎቹ ናቸው አላስኬድ አላስወጣ አላስገባ ብለው ያሏቸው ዳተር ነገሪው። አሁን ማንሽ ማሪቱ አንሚዩት አርጊው። እሺ ሚዩት ነሽ እያወራሽ ከሆነ። አይ ገዝቻታለሁ። 348 አንተ ማስሎክ ነው የምትገዝት? አንተ ካህን ነህ? 348 ሰው ምን ያደርጋችሁ ነው? ካህን ነኝ። የማይሰራ ኃጢአት እግዚአብሔር ይፍታ ብዬ እስክልሽ ድረስ የተገዘትሽ ነሽ እያልኩ ስለ ኢየሱስ ክርስቶስ ኃይልና ስልጣን የሚቀልር ሰው ጋር ምን ትሰራለህ? 347 ሰው ኢየሱስ ክርስቶስ ሲነቀፍ አሜን አሜን ልትል ነው? ልታዳምቅ ነው? አዎ ጴንጤ ፈርቶ እኛ አሁን አንቺ ላይ እኮ ነው የኛ ኦርቶዶክስ ላይ እኮ ነው እያወራ ያለው። ንገሪው እስኪ ሄዶ ጴንጤዎችን ያናግራቸው። አውሪው። ለማንኛውም እንዴ እንደናንተ ስራ ፈታ አይደለም። እሺ ስራችሁን ለነገሩ ሰይጣን ስሮን እየሰራባችሁ ነው። ጎበዝ ነሽ አንቺ ማሪቱ። ዝም ብለው ነው እነሱ፣ አንቺ ትበልጫቸዋለሽ በቅድስና። አጭበርባሪ ናቸው እነሱ፣ አትሸወጅላቸው። አንቺ ጎበዝ ነሽ ማሪቱ። ብሩክ አንተ አሁን በሷ አድቫንቴጅ ልትወስድ ነው። ማርያም ፍጡር ናት ብለህ የምትጠይቃት፣ እሷ ግን ታውቃለች። አንተ ግን የአባትህን የሰይጣንን ተልእኮ ስለምታስፈጽም ማርያም ፍጡር ናት ብለህ ትጠይቃታለህ እንደ አዋቂ።